ኢትዮጵያ ውስጥ ለየት የሚያደርገው ነገር ምንድነው? አይ ይሄ ክልክል ነው፣ ይሄ ክልክል ነው፣ የክልከላ ማዕት ነው የምንሰማው እና በክልከላ የታጠራችሁ ሰዎች ናችሁ ይባላል ይሉናል ብዙ ጊዜ። ለምንድን ነው ከውጪ ብዙ ኢንቨስትመንት የማይገባው ብለን ስንመለከት የራሱ የሆነ ሂስቶሪካል ኮንቴክስት አለው። የኢንቨስትመንት ፈንድ እጥረት አይደለም። በእኛ ኤክስፔሪየንስ ኢንቨስት የሚደረግበት ካምፓኒ ማጣት ነው። በሂውመን ካፒታል አልተዘጋጀንም፣ ኢንሹሮቻችን አልተዘጋጁም፣ ኢንስቲትዩሽናል ኢንቨስተሮቻችን አልተዘጋጁም። ግን መሀከል ያለ ሴኩሪቲ ኤክስቼንጅ ተዘጋጅቷል። ለምሳሌ አንድ ሰው መጥቶ ኢትዮጵያን ኤርላይንስ ፕራይቬታይዝ ይደረግ ይባል ብዙ ሰው ካይ ሊጣላ ይችላል። ኢንቨስትመንት ፈንድ ያለው ሰው ዓለም ላይ ያሉ ሀገሮችን እንደ አማራጭ ነው የሚያቸው። ቁጭ አርጎ ማከማ ይሻላል ከዚህ በፊትም ምንም ነገር አዲስ ነገር ስታመጣ እዚህ ውስጥ ስታተስ ኮን ትንሽ ቻሌንጅ የሚያደርገውና የሚነቀንቀው ከሆነ በሩ ይዘጋል ማለት ነው። ተመልካቾቻችን እንኳን ወደ ቪዲዮ ስቱዲዮ መጣችሁ። ዛሬ ውይይት የምናደርገው ስለ ኢትዮጵያ ካፒታል ማርኬት እና ተያያዥ ስለሆኑ የኢንቨስትመንት ጉዳዮች ነው። ኢኮኖሚውንም ዛሬ ከበር እናደርጋለን። የዛሬ እንግዳችን ከፍተኛ የፋይናንስ ባለሙያ ናቸው። እኒህ ባለሙያ በሀገር ውስጥም ሆነ በውጭ ሀገር በጣም ብዙ ነገሮች አበርክተዋል። ኢትዮጵያ አሁን ወደ ካፒታል ማርኬቱ እየገባች ነው። በዚህም ዘርፍ ጥሩ ነገር እየሰሩልን ነው። በተለይ በሂውማን ካፒታል ዲቨሎፕመንት ወይም በሰው ልማት ላይ ጥሩ ነገር እያመጡልን ነው። አቶ ፋሲል ራሳቸውን ያስተዋውቃሉ። ወደ አቶ ፋሲል። አቶ ሚሊዮን አመሰግናለሁ ስለጋበዝከኝ። ፋሲል አየለ ገብረ ጻዲቅ ወይም ፋሲል ገብረ ጻዲቅ እባላለሁኝ። ተወልጄ ያደግኩት እዚህ ነው። እዚህ ኢትዮጵያ ውስጥ ለተወሰነ ዓመታቶች ሰርቻለሁኝ። ከዛ በኋላ ውጪ አንድ 6 ሀገሮች ኖር ያለሁኝ። መጨረሻ ላይ አሜሪካን ሀገር ነበር የኖርኩት። ባክግራውንድ ፋይናንስ ኢንቨስትመንትስ ነው። ከፋይናንሻል ወርልድ ላይ ኮንትሮለር ነበርኩኝ፣ ፋይናንስ ዲሬክተር፣ ኢንተርናል ኦዲት ሰርቻለሁኝ፣ ቺፍ ፋይናንሻል ኦፊሰር ነበርኩኝ። ከዛ በኋላ ግን እዚህ ስመጣ በኢንቨስትመንት አድቫይዝመንት፣ ኢንቨስትመንት ማኔጅመንት እና ፖርትፎሊዮ ማኔጅመንት ላይ ነው የሰራሁት ለአንድ ቬንቸር ካፒታል። ቀጥሎም ብዙ ኮንሰልቲንግ ስራ ላይ ሰርቻለሁኝ። አሜሪካን ያለሁም ሪስክ ማኔጅመንት ፈርም ላይ ሰርቻለሁ። ሪስክ ኢዝ ሶ ኢምፖርታንት እና የተለያዩ ኤክስፒሪየንሶችን ይዤ የመጣሁት ማለት ነው። እና ለረጅም ጊዜ ግን የሰራሁት አሁን እዚህ ኢንቨስትመንት አድቫይዘሪ እና ትራንዛክሽን አድቫይዘሪ ላይ ነው። እና ቅድም እንዳልኩትም ባክግራውንዴ አካውንቲንግ ኤንድ ፋይናንስ ነው እና የተለያዩ ሰርቲፊኬሽኖች አሉ ኢንክሉዲንግ ሲኤፍኤችአር ሆልደር። ሲኤፍኤችአር ሆልደር የሆንኩት ከፈረንጆች 2013 ዓ.ም ጀምሮ ነው። 2012 ላይ ነበር ፈተናውን የጨረስኩት። በጣም አሳሳቢው ጉዳይ በእያንዳንዱ ኢንቨስትመንቶቻችን ውስጥ በየቀኑ የሚከናወነው የንግድ እንቅስቃሴ በዝርዝር ማወቅና በአግባቡ መከታተል እንዴት እንደምንችል ነው። የታክስ ስርዓቱን በሚገባ መረዳት እንዲሁም ተጨማሪ የፋይናንስና ሌሎች ግብአቶችን ማግኘት የሚቻልበትን መንገድ ማወቅ አስፈላጊ ይመስለኛል። አብረውን የሚሰሩ የውጭ ካምፓኒዎችም ቢሆኑ ልምድና ብቃት ያለው አማካሪ ይፈልጋሉ። ታዲያ ይህን ሁሉ ባለሙያ ማግኘት እንዴት ይቻላል? እኛ እንኳን ይሄ ሀሳባችንን ለቢዲኦ ሰጥተን ተገላግለናል። ቢዲኦ? አዎ ቢዲኦ በዓለም ላይ በ176 ሀገሮች በንግድ በኢንቨስትመንትና በፋይናንስ ዘርፎች የማማከር አገልግሎት የሚሰጥ በሀገራችን በኢትዮጵያም የበርካታ ኩባንያዎችን ስራ በስኬት እየመራ ያለ በዓለም የታወቀ አማካሪ ድርጅት ነው። ቢዲኦ። ብልሆች ቢዲኦን ያውቁታል። ሴፍኤ ምን ይባላል? ግሎባሊ አንድ ሀገር ብቻ ሳይሆን ግሎባሊ የኢንቨስትመንት ፕሮፌሽናልስ ጎልድ ስታንዳርድ ይባላል። እስኪ ትንሽ ስለ ሴፍኤ ለምን ነው እንደዚህ የተባለው? አንደኛ ዓለም አቀፍ ስልህ ኢትዮጵያ ውስጥም ሆነ ተምረህ ብትፈተነው አሜሪካን ሀገር ኒውዮርክ ወይም ሳን ፍራንሲስኮ ሆነ ተምረህ ብትፈተነው ወይም ኤዥያ ውስጥ ኢመርጂንግ ማርኬት እና ሻንጋይ ሆነ ብትማረው አንድ አይነት ትምህርት ነው፣ አንድ አይነት ፕሮግራም ነው፣ አንድ አይነት ኮንተንት እና በአንድ አይነት መልኩ ነው ኢቫሉዌት የምትደረገው። ለምሳሌ ኤምቢኤ ፕሮግራሞች የምትመለከት የተለያየ ሀገር የተለያየ ስታንዳርድ አላቸው። the best MBAs are probably in the UK and the US. the emerging MBAs የምንላቸው ከኤዥያ የሚመጡም አሉ አንዳንድ። ግን ሌሎቻችን በኤምቢኤ ራንኪንግ ላይ በጣም ወደታች ነን።
ካሪኩለሙ ይለያያል፣ ፎከሱ ይለያያል። የሲኤፍኤ ፕሮግራምን ልዩ የሚያደርገው በእንግሊዝኛ they call it the great equalizer። ሌላው ደግሞ ምንድነው የኤምቢኤ ፎከሱ ብዙ ጊዜ የተለያዩ ነገሮች ሊጨምር ይችላል። አንድ ሰው እንዲያውም ሲገልጸው ምንድነው ያደረገው ኤምቢኤ ማለት it's a mile wide an inch deep exactly whereas the CFA program ደግሞ ምንድነው የሚባለው it's an inch wide a mile deep በጣም ፎከስ አድርጎ ትሬን የሚያደርገው አሴት ማኔጀርስ፣ ፖርትፎሊዮ ማኔጀርስ፣ አናሊስትስ፣ ቫሉዌሽን ኤክስፐርትስ እንደዚሁም ኤኒዋን በተለይ በኢሹሮችም በኢንቨስተሮችም በኩል ሆኖ እንዲሁም በመሀከል ላይ ሆኖ ሊያገለግሉ የሚችሉትን ዋይድ አሬይ ኦፍ ኤክስፐርትስ ትሬን ማድረግ የሚቻልበት ነው። ኢኩዊቲ ሪሰርች ኤክስፐርትስ ከባይ ሳይድም ከሴል ሳይድም ሊሆን ይችላል። የሴፍ ኢንስቲትዩት እንዳልካቸው በተለያየ ሴፍ ኤችአር ሆልደሮች በተለያየ ድርጅት ተቀጥሮ ይሰራሉ። ቢዲኦ ውስጥ እንዳልከው they could work in the big four, they could work in investment banks, they could work for private equity firms እንደዚሁም ሴኩሪቲ ኤክስቼንጅ ላይ ይሰራሉ፣ ሬጉሌተሪ ቦዲ ላይ ይሰራሉ የመሳሰሉት ጋር። ሶ ልዩ የሚያደርገው ደግሞ አሁን የሴፍ ኢንስቲትዩት ፕሮግራሞች ከተለያዩ ዩኒቨርሲቲዎች ጋር ሪሌሽንሺፕ ወይም ደግሞ ይሄ ፓርትነርሺፕ ተፈጥሮ የዛን ፕሮግራም በኤምቢኤ ኮርሳቸው ላይ ወይም ደግሞ ማስተርስ ኢን ፋይናንሻል ኢንጂነሪንግ ኮርስ ላይ አስገብተውት ወደ 70% ያህል ኢንኮርፖሬት ካደረጉት የአፊሊዬሽን ኖራቸዋል ማለት ነው። ይሄ ወደፊት ኢትዮጵያ ውስጥ ሊያገለግል ይችላል። አይ ቲንክ እንደሚመስለኝ ናይሮቢ ውስጥ ወይም ኬንያ ውስጥ አንድ ዩኒቨርሲቲ ኳሊፋይ አድርጎ የፓርትነርሺፕ ስታተስ አላቸው ማለት ነው። የትም ሂድ አፍሪካም ሆን ኤዥያም ሆን ወይም ዌስት ላይክ ዩኤስ እና ዩሮፕም ሆን ገንዘብ ፍሎ እንደሚያደርገው ሁሉ ኤክስፐርቲዝም ፍሎ ማድረግ አለበት። ገንዘብ ደግሞ ፍሎ ወይም ደግሞ የሚፈሰው ኤክስፐርቲዙ ፍሎ እና ወይም ደግሞ የሚፈስበት አካባቢ ነው። እኛም ሀገር ወደፊት ገንዘብ እናመጣለን ብለን ካሰብን ይሄንኛውን የሂውመን ካፒታሉን በደንብ ማሳደግ መቻል አለብን እና እንዳልኩት አጭር ጊዜ በፍጥነት በጣም በትልቅ ጥራት ብዙ ፕሮፌሽናሎችን ማሳደግ የምንችለው በእኔ ኦፒኒየን የሲኤፍኤ ፕሮግራም ሲመጣ ነው እና ይሄን ደግሞ ጥሩ ስራ እየሰራው ነው ብዬ አስባለሁኝ። ይሄን ፓርትነርሺፕ መሬት ላይ ወርዶ ኢትዮጵያ ውስጥ ብዙ ፕሮፌሽናሎች እንዲጠቀሙ ለማድረግ ማለት ነው። እጅግ በጣም አስፈላጊ ነገር ነው። እንግዲህ እንደምናውቀው ኢትዮጵያ ወደ ካፒታል ማርኬት ለመግባት ዝግጅቷን አጠናቃ የመጨረሻው ምዕራፍ ላይ ያለ ነው። ግን አንድ ሁላችንም የሚያሳስበን ነገር በቂ የሰው ኃይል ሂውማን ካፒታል አለን ወይ፣ ሂውማን ሪሶርስ አለን ወይ ነው ትልቁ ነገር እና ሆነስትሊ ስፒኪንግ በቂ ነገር የለንም። ስለዚህ አንተ የምታራመደው በተለይ ሲኤፍኤ በጣም አስፈላጊ ነገር ነው። ጎልድ ስታንዳርድ የተባለ ነው። ምን ጥቅም አለው? ለምሳሌ ኢንቨስትመንት ባንኮች ውስጥ፣ አሴት ማኔጀሮች ውስጥ፣ አድቫይዘሮች ውስጥ ሲኤፍኤ ኳሊፊኬሽን ቢኖር ብዙ ሰዎች የበለጠ ኮንፊደንስ ይሰማቸዋል። ይህ ነገር ፕሮፐርሊ ለሚሰራው ኢንቨስተሮች ራሱ ፕሮፐርሊ እየተሰራ ስለሆነ እነዚህ ሰዎች የሚሰሩትን ያውቃሉ። ለሀገርም እኮ ይጠቅማል፣ ለኢንስቲትዩቱም ይጠቅማል፣ ራሱ ለካፒታል ማርኬቱም ይጠቅማል። ስለዚህ ኢትዮጵያ አሁን ባለችበት ጊዜ ባለችበት በጣም አስፈላጊ ጀንክቸር ሲኤፍኤ ይዘ መምጣት እና ይህን ፕሮሞት ማድረግ ለአንድ ካምፓኒ ብቻ ሳይሆን ራሱ ለማርኬቱ በጣም ትልቅ ነው። እስኪ መጀመሪያ ወደ ሲኤፍኤ ዲቴል ከመግባታችን በፊት አሁን ኢትዮጵያ ወደ ካፒታል ማርኬቱ እየገባች ሁላችንም እናውቃለን። እንደው ምን ላይ ነው ያለ ነው፣ ምን እንጠብቅ ወደሚለው ብናወራ ኢን ተርምስ ኦፍ ካፒታል ማርኬት ምን ላይ ነው ያለ ነው? ጥሩ። አሁን እንግዲህ ካፒታል ማርኬት ስንል ወይም የዛ ኢኮሲስተሙ ስንል ሶስት ዋና ተዋናዮች አሉ። በአንደኛው በኩል ጋር ኢሹወርስ ወይም ደግሞ ካምፓኒዎች ሼራቸውን ሸጠው ገንዘብ ሬዝ የሚያደርጉ፣ በሁለተኛው በኩል ደግሞ ኢንስቲትዩሽናል ኢንቨስተርስ ወይም ኢንቨስተርስ የምንላቸው ሪቴል ኢንቨስተርስ እኔ እናንተ ሁላችን ተሰባስበን የምንገዛ ሲሆን ኢንስቲትዩሽናል የምንለው እንደ ፔንሽን ፈንድ፣ እንደ ኢንሹራንስ ካምፓኒስ እንዲሁም ፕራይቬት ፋሚሊ ኦፊስስ እና ኢቨን ሶቨረን ዌልዝ ፈንድስ በዛ ስር ይመጣሉ። ሶስተኛው ደግሞ ይሄ መሀከል ላይ ሆኖ ማርኬት ፕላትፎርም ኢንፍራስትራክቸሩ ያለበት እንዲሁም ሰፖርቲንግ በዙሪያው ያሉት
እና ብሮከር ዲለርስ፣ ማርኬት ሜከርስ፣ ኢንቨስትመንት ባንክስ፣ ፋይናንሻል አድቫይዘርስ የመሳሰሉ ሎየርስ እና አካውንታንትስን ጨምሮ ያሉት ያ ኢኮሲስተም እነዚህ ናቸው። ኢንተርሚዲየሪስ የምንላቸው ናቸው እነሱ። በዚህ በኩል ኢሹወርስ አሉ፣ በዚህ በኩል ኢንቨስተርስ አሉ። ይሄ ነው ለኛ ካፒታል ማርኬት ኢኮሲስተም ነው። የነዚህን ደግሞ አጠቃላይ የሚቆጣጠረው ሬጉሌሽን ነው። በእኛ ሀገር ኢትዮጵያን ካፒታል ማርኬት ስቶሪቲ ብለን ያቋቋምነው ድርጅት አንደኛው ሬጉሌሽን ነው። ሬጉሌሽን ግን ለአንድ ድርጅት ብቻ የሚተው አይደለም። ሁሉም ሬጉሌት ማድረግ መቻል አለበት። ሰልፍ ሬጉሌሽን የሚባል ነገር አለ። እንዲሁም ፕሮፌሽናል ተሰባስበው ራሳቸውን ሬጉሌት ማድረግ መቻል አለባቸው። ምን ስራ ተሰርቷል ብለህ ተጠየቀኝ። እሺ የሴኩሪቲስ ኤክስቼንጅ አቋቁመናል። አንድ ወይም ሁለት ኢንቨስትመንት ባንክ ሳይት ነገር ይወጡ ነው እንግዲህ ትልቅ እሱም የሂውመን ካፒታል ችግር አለባቸው። የካፒታል ማርኬት ሶሪቲ ተቋቁሟል። እንዴት ተቋቋመ ስትለኝ መጀመሪያ ላይ ኮንሰልታንቶች ነው የተቀጠሩት ከተለያየ ሀገር። ያ ኮንሰልታንቶች መጥተው ለካፒታል ማርኬት ሶሪቲ የሚያስፈልጉትን ዲሬክቲቮች ከኛ ሀገር ካሉ ኤክስፐርቲዝ ጋር አብረው ተጻፈ። እንዲሁም ሴኩሪቲስ ኤክስቼንጅ የራሳቸውን ሬጉሌሽን እንዲሁም የቴክኖሎጂካል ኢንፍራስትራክቸር ተገዛ። ትሬዲንግ ክሊሪንግ ሴኩሪቲስ ክሊሪንግ ሴትልመንት ዲፖዚተሪ ሲስተምስ እንደዚሁም የተለያዩ ማርኬት ሞኒተሪንግ የመሳሰሉ ቴክኖሎጂካል ፕላትፎርምስ ተገዝተዋል እና ስራ ላይ ገብተዋል። አሁን ምንድነው የሆነው? ያስፈለገን ነገር ቴክኖሎጂ ሲሆን መግዛት እንችላለን። የቴክኖሎጂው ሌላም ሀገር ያለ ነው። ትራይድ ኤንድ ቴስትድ የሆነ ነገር ነው። ገዝተህ ታመጣዋለህ፣ ዲፕሎይ ታደርገዋለህ። አንድ ነገር ነው። እንዲሁም ኤክስፐርቲዝ ደግሞ ሲያስፈልገን ሩልሱን ለመጻፍ ምን ይመስላል የሚለውን ነገር ወይም ደግሞ አንዳንድ ይሄ ካፒታል ማርኬት ፖሊሲ ዲቨሎፕመንቱን ለመቅረጽ የተለያየ ሴክሽኖቹን ኤክስፐርቲዝ ኮንሰልታንትስ መጥተው ተሰርቷል። ግን ትልቁ ስራ ያለው ምን ላይ ነው? የሂውመን ካፒታሉ ነው። ኮንሰልታንት ሊቀጠር ይችላል፣ ቴክኖሎጂ ሊገዛ ይችላል። ሂውመን ካፒታሉ ግን ዲቨሎፕ ለማድረግ ረጅም ጊዜ ይፈጃል። ለዚህ ነው የዛሬ 8 ዓመት 9 ዓመት 2016 ነበር ይሄንን ስራ የጀመርኩት እኔ። ሂውመን ካፒታል ዲቨሎፕ እንዴት ማድረግ እንችላለን አስቀድሞ በማሰብ ማለት አንቲሲፔት በማድረግ እነዚህ ነገሮችን 2018 ላይ ደግሞ በፈረንጆች ፕራይም ሚኒስትሩ መንግስት ስቴት ኢንተርፕራይዝን ፕራይቬታይዝ እናደርጋለን ሲባል ወዴት እንደሚሄድ አስታውቅ ነበረ። ለዛም ቶሎ መፍጠንና መዘጋጀት ነበረብን። የኛ አገር ውስጥ ያለው ችግር ምንድነው? ስራው የሚሰራው ጊዜው ሲመጣ ነው እንጂ አስቀድመን እንስራው አይደለም። ለብዙ ነገሮች ደግሞ መጨረሻ ላይ ነው የምንመጣው። ሰርገኛ መጣ በርበሬ ቀንጥሶ ነገር ዝም ብለህ ትሬንድ ውስጥ ተመለከተው። ለምሳሌ ትንሽ ዳይቨርጅ ላርግና የቢትኮይን ማይኒንግ የተጀመረው ኢትዮጵያ ውስጥ አሁን ነው። ሌሎች ሀገሮች ከልክለው በቃን ይሄ ኤነርጂ ኢንቴንሲቭ ነው ሲባል አሁን ደግሞ ጭራሽ ማይን ለማድረግ ብዙ ኤነርጂ ኢንቴንሲቭ ስለሆነ እኛ ሀገር መጣ። ሌት ካመርስ ነን። ለምሳሌ ቴክኖሎጂ ላይ ኮዲንግ እናስተምር እናሰልጥን፣ ወደፊት ይሄ ነው ይሄንን ሰዎች ብናሰለጥን ለገበያው በጣም ጥሩ ነው ካልን በኋላ ሳናደርገው ኤአይ መጣ። አሁን ኮደርስ ስራ ብዙዎቹ እየተወሰደ ነው በኤአይ። እንዲሁም ውስጡ ያሉን ሰፖርት አናርጋቸው ለቀው ለመውጣት የሚንገታገቱ አሉ። አጠቃላይ እንደው ትሬንዱ ስንመለከተው እኛ ጋር ሌት ካመርስ ነን። የታይሚንግ ችግር አለ። ከመጣ ደግሞ ሁሉን ነገር በአንድ ላይ እንዲሆን እንፈልጋለን። ኦፍ ኮርስ ይሄ ደግሞ አይሳካም። ምክንያቱም አንዳንድ ነገሮች ብዙ ዝግጅት ያስፈልጋቸዋል። አሁን ልመለስልህና ኢሹወሮችን በተመለከተ ሴኩሪቲስ ኤክስቼንጅ ወደ 100 የሚሆኑ ካምፓኒዎችን in the next 5 to 7 years ሊስት እናደርጋለን ተብሏል። ዝግጅታቸው የቱ ጋር ነው ብለን ስንጠይቅ አንተ መቼም ታውቀዋለህ፣ የፋይናንስ ፕሮፌሽናል ነህ። ትክክለኛ ፋይናንስ ስቴትመንትስ ውስጥ ፉትኖት ዲስክሎዠርስ አላቸው ወይ? ፎርካስት የሆኑ ፎርዋርድ ሉኪንግ ፋይናንስ ስቴትመንትስ አሏቸው ወይ? የተስተካከለ ኢንፎርሜሽን አላቸው ወይ? ኦዲትድ ሆነዋል ወይ? ኤክስፐርቲስ አላቸው ወይ? within the financial department ላይ CFO, controllers እና ከዛ በኋላ FP&A ኤክስፐርትስ እና የተለያዩ ነገሮችን ይሄን ደግሞ ወስደህ የመንግስት ኦንድ የሆኑ ድርጅቶችን ስቴት ኢንተርፕራይዝ ተመለከት
ላይክ ወደ 34 የሚሆኑት ትልቁን ኢኮኖሚ ተቆጣጥረው ያሉት እነሱ ናቸው። ምንድን ነው የተሆኑ ማኔጅድ የሆኑት አዘን ኢሹር ምን ያህል ተዘጋጅተዋል? ፋይናንሻል ዲፓርትመንታቸው ትክክል ነው ወይ? ማኔጅመንት እና ገቨርናንሳቸው ትክክል ነው ወይ? እንደ ቢዝነስ ረን የተደረጉ ነው ወይ? ምን ያህል ዝግጅትነት አለባቸው የሚለው ነገር ትልቅ ጥያቄ ውስጥ ነው ያለው። በዚህ በኩል ደግሞ መተህ ኢንቨስተር የምንለው እኔ ሪቴይል ኢንቨስተር እንግዲህ አይተኸዋል የኢትዮ ቴሌኮም ላይ እኔ ሪፖርት ወጥቶ አላየሁም፣ ግን ዝም ብዬ የምገምተው ኢትዮ ቴሌኮም ሼርስ በአይፒኦ ላይ ኦቨር ሰብስክራይብ ወይም ደግሞ ሰብስክራይብ ሆናል ብዬ ሙሉ ለሙሉ አላምንም። ይሄ ምንድነው በሪቴይል ኢንቨስተርስ ጫንቃ ላይ ተመስርተን ራሱን የሆነ ራሱ ችግሮች አሉት። ኦፍ ኮርስ በኋላ መመለስ እንችላለን። ግን ኢንስቲትዩሽን ኢንቨስተር ፔንሽን ፈንድ መምጣት ይችል ነበር። ለረጅም ጊዜ አድቮኬት ሳደርግ የነበረውም ነገር ሁለት ፔንሽን ፈንዶች አሉ፣ የፕራይቬት ኤምፕሎይስ እና የፓብሊክ ኤምፕሎይስ። እነሱ ሪፎርምድ ሆነው ቦርዳቸው እንደ አዲስ ተቋቁመው ኢንቨስትመንት ኮሚቴ ኖሯቸው ኢንቨስትመንት ቲም ቺፍ ኢንቨስትመንት ኦፊሰር ኖሯቸው ተዘጋጅተው መጥተው አዘ ኢንስቲትዩሽን ኢንቨስተር መምጣት መቻል አለባቸው። ሰክሰሱ ይሄ ሲሆን ነው። ይሄ ካልሆነ ግን እንግዲህ ታያዋለህ ካሁን በኋላ የሚኖረው ነገር ማለት ነው። እና ዝግጅትናችን ምን ያህል ነው ሲባል በሂውመን ካፒታል አልተዘጋጀንም፣ ኢሹሮቻችን አልተዘጋጁም፣ ኢንስቲትዩሽናል ኢንቨስተሮቻችን አልተዘጋጁም። ግን መሀከል ያለ ሴኩሪቲ ኤክስቼንጅ ተዘጋጅቷል፣ ጥሩ ስራ ሰርተዋል። የካፒታል ማርኬት ስትራቴጂ ተዘጋጅቷል፣ ለሬጉሌሽን ተዘጋጅቷል፣ ላይሰንስ ያደረጉ ነው። ይሄ ካፒታል ማርኬት ፓርቲሲፓንትስ ነው የሚሏቸው ወይም ደግሞ ተሳታፊ ላይሰንሳቸውን ወስደው ኢንቨስትመንት አድቫይዘር የተለያየ ነገር ሆኖ መስራት ይችላሉ። ይሄ ሆኖ ግን እያለ መሀከለኛውን ሰርተናል። ከዚህ ባህል ዳርና ዳር በኩል ያሉትን ኢንስቲትዩሽን ኢንቨስተርስ እና ኢሹርስ አልተዘጋጀውም። እዚህ ላይ ያለን ማለት ችግር። ስለዚህ ኦልሬዲ እዚህ ከደረስን ካሁን በኋላ የግድ ባክሎጉን ሁሉ ማጥራት ስላለብን ከዚህ በፊት እንዳልከው መስራት የነበረብን ያልሰራነው ነገር አለ። በተለይ ሂውማን ካፒታል ዲቨሎፕመንት ላይ ምንም አልሰራንም። አሁን ነው ልክ እንደ ሰርገኛ መጣ በርበሬ ቀንጥሶ አይነት ነገር ሁሉ መሯሯጥ የጀመረው። ዞሮ ዞሮ ደግሞ እነዚህ ሰዎች ያስፈልጋሉ፣ ምንም አማራጭ የለንም። ስለዚህ እንደ ሴፌ አይነት ኢንስቲትዩሽኖች ትልቅ አላማ ይዘው ነው ወደዚህ የሚመጡት። በምን መልኩ እነ ሴፌ በተለይ ሴፌ በምን መልኩ ሊገባ ይችላል? በምን መልኩ ብዙ ሰዎች ሊማሩና ሊፈተኑ ይችላሉ? አሁን ለምሳሌ ስለ ሴፌ ስናወራ አንደኛው ሜጀር ነገር ብዙ ሰው እዚህ ሀገር ቴስቲንግ ሴንተር የለም፣ ውጭ ሀገር መሄድ አለብህ የሚለው ራሱ በጣም ትልቅ ኢምፔዲመንት ነው። ከዚህ ጋር በተገናኘ ቶሎ አክሰሲብል፣ ምክንያቱም አሁን ሌሎቹ በእርግጥ ከሴፌ ጋር ይወዳደራሉ ማለት ለምን ቱ ቢሆንስት ሌሎች ከካፒታል ማርኬት ጋር የተሰጡ ያሉ ሰርቪስ ፕሮቫይደርስ በኤጁኬሽን ፕሮቫይደርስ አሉ፣ ቴስት የሚያደርጉ ሰዎች አሉ። ግን ወደ ሴፌ ስንመጣ እንግዲህ ኢትስ ጎልድ ስታንዳርድ ከተማሪ ላይ ቀደሙ በዚህ ደረጃ ብንዘጋጅ ጥሩ ነው። ሰዎች እንዴት ነው አክሰስ ሊያደርጉት የሚችሉት? እንደተባለው በጣም ኤክስፔንሲቭ ነው፣ እንደተባለው በጣም ከባዱ ነው፣ ማንም አያልፍም ወይስ በጣም አንተ በጣም የቆየ ኤክስፔሪየንስ ስላለህ ምንድን ነው ያንተ? አቶ ሚሊዮን ጥሩ ጥያቄ ነው። ከዚህ በፊት ይሄንን ነገር አንስቼ በተንቀሳቀስኩበት ጊዜ አንዳንድ ፑሽ ባክስ ነበሩ። አንደኛው ከባድ ፈተና ነው። አዎ ከባድ ፈተና ነው። ለምን ከባድ የሆነ ነገር እንሰራለን ወይም እናመጣለን? ቀላል ነገር ይጠቅመናል ማለት አይደለም። አባባል አለ ይሄ the road to hell is paved with እንደሆነ የሚባለው። ሁለተኛ ደግሞ በጣም ኮንፊደንሱ ያለን ሰዎች ነን። ኢትዮጵያ ስን ኩሮች ነን። እኛ ማንችለው ነገር የለም። ኬንያ ውስጥ የሚማሩት ከሆነ ዩጋንዳ ውስጥ የሚማሩት ከሆነ ሩዋንዳ ውስጥ የሚማሩት እና ታንዛኒያ ውስጥ የሚማሩት እና የሚያልፉት ከሆነ እና እዛ ያሉ ፕሮፌሽናሎች የራሳቸው ሀገሮችን ኢኮኖሚክ ዲቨሎፕመንት እና የፋይናንሽል እና ካፒታል ማርኬት ኢኮሲስተም ሰፖርት የሚያደርጉ ከሆነ እኛ ጋር ይሄን ነገር ለምን ማድረግ አንችልም? እናንሳለን ወይስ እኛ የተለየ ካቴጎሪ ውስጥ ነን? አዘ ማርኬት ዌር ፓርት ኦፍ ዘ ፍሮንቲር ማርኬት ነን። ከነሱ የተለየ ሌላ ካቴጎሪ ውስጥ እንገባለን። ያለን ቻሌንጅ እና ያለን ኦፖርቹኒቲስ ወይም ደግሞ ወደፊት የሚገጥመን ጥሩ እድል ከሌላው ሀገር የተለየ አይደለም። ማድረግ ያለብን ነገር ነው። ይሄ ሆኖ ያለ አንዳንድ ስራዎች ተሰርተዋል። በአሁኑ ሰዓት ላይ እኔ ምንም የማደርገው አናውንስመንት የለም።
ትንሽ ጊዜ ይፈልጋል። ምናልባት ወር ወይም ከሁለት ወር በኋላ ወይም ደግሞ ከወር ከ15 ቀን በኋላ የሚመጣ አናውንስመንት አለ። በተለይ የሴፍ ኢንስቲትዩሽን በተመለከተ ለዛ ተዋዋለሁኝ እና ምን ይመስላል የሚለው ነገር ጊዜው ሲደርስ እና አናውንስ ቢደረግ ደስ ይለኛል። እኔ እዚህ ፎረም ላይ አናውንስ ከማደርገው ግን ምን ነገር ምንድነው የተለያዩ ስራዎችን ሰርቻለሁ ይሄን ነገር ለማምጣት። ምክንያቱም እኔ አንደኛ ሰፖርት ማድረግ አለብኝ ብዬ ስለማስብ ኢኮሲስተም፣ ሁለተኛ ደግሞ ብዙ ፕሮፌሽናሎች ማይ ሊንክድኢን ላይ ገብተው ሜሴጅ ያደርጉልኝ ይሄን ነገር እንዴት ማድረግ እንችላለን፣ እባክህን እርዳን፣ ይሄን ነገር አድርገልን፣ አድቫይዝ አድርገን፣ ሜንተር አድርገን የሚሉ ብዙ ሜሴጆችን ሳገኝ ስለነበረ ለዚህ ሁሉ መመለስ ስላለብኝ ብዬ ነው ተነስቼ ይሄን ነገር ያደረኩት ማለት ነው። እና የሚሆነው አናውንስመንትን ከዛሬ ወር ወይም ከዛሬ ወር 15 ቀን በኋላ እንሰማዋለን ማለት ነው። ግን አትሊስት አናውንስመንት ኦፊሻል እንኳን ባይኖር ተስፋ ማድረግ እንችላለን። በትክክል ተስፋ ማድረግ ይቻላል። በደንብ ምክንያቱም በጣም ትልቅ አስፈላጊ ነገር ነው። ምንድነው አሁን ብዙ ጊዜ እኛ እንኳን እንደ ቪዲዮ ሰርቪስ ፕሮቫይድ ስናደርግ ብዙ ጊዜ የሚገጥመን ነገር ከውጭ የሚመጡ ሰዎች ኢትዮጵያ ለኢንቨስትመንት በጣም የተመቸች ሀገር ነች፣ ብዙ ኦፖርቹኒቲ አለ። አንዳንድ ነገሮች ቢኖሩም በአጠቃላይ ብዙ ሰዎች የሰው ብዛት፣ የማርኬቱ ትልቅነት እንግዲህ ከአፍሪካ በኢኮኖሚ 5ኛ ነን፣ በህዝብ ብዛት 2ኛ ነን። የራሱ የሚነግረን ነገር አለ። በዚህ ምክንያት ኢንቨስት ለማድረግ የሚመጡ ፕራይቬት ኢኩዊቲዎች በጣም ብዙ አሉ። እኛ እንኳን ላለፉት 10 ዓመታት ሲግኒፊካንት የኛ ስራ ፕራይቬት ኢኩዊቲዎች ጋር ነበር። ዱ ዲሊጀንስ፣ ቫሉዌሽን፣ ስትራክቸሪንግ ምናምን ከፕራይቬት ካምፓኒዎች ጋር እንዲሰሩ። አንደኛው ቅድም እንዳልከው ትልቁ ሜጀር ባትል ኢኮኖሚ ያየነው የኢንቨስትመንት ፈንድ እጥረት አይደለም። በእኛ ኤክስፔሪየንስ ኢንቨስት የሚደረግበት ካምፓኒ ማጣት ነው። ካምፓኒ ማጣት ማለት ነው ያንን ፕሮፐር ሪስትራክቸር አድርጎ ፕሮፐር ኢንስቲቱሽናላይዝ አድርጎ ገቨርናንስ ኖሮት ምናምን ኢንቨስቲብል እንዲሆን ማዘጋጀት። ትልቁ የሚቸግረን ነገር ዱ ዲሊጀንስ ላይ ብዙ ጊዜ እናቆማለን። ይሁልን እንደዚህ አይነት ካምፓኒ ላይ ኢንቨስት ለማድረግ እንፈልጋለን ይሁልንና እናንተ ካላችሁ እንገባለን ይላሉ። ዱ ዲሊጀንስ ስንሰራ ከዱ ዲሊጀንስ ሳናልፍ ይሄን ነገር የሚሆን አይደለም እንላቸዋለን። ትልቅ ባትል ነው ያየነው የፋይናንስ ፕሮፌሽናልስ ኖት ነሰርሊ ስቶክ ማርኬቱ ፕሌየርስ ላይ ሳይሆን ኢቭን ኢንዲቪጁዋል ካምፓኒስም ላይ ያስፈልጋል። በሴፍ ደረጃ የሰለጠነውን ሴፍ ቢኖር ራሱ ትልቅ ሴሊንግ ፖይንት ነው ለካምፓኒው። አስፈላጊ ነገር ስለሆነ ወደዚህ መግባታችን በጣም ትልቅ ነገር ነው። ከዚህ ጋር ተያይዞ እንግዲህ ኢትዮጵያ ውስጥ ስለ ፋይናንስ እናወራ። በፋይናንስ ሴክተሩ ዋናዎቹ ተጫዋቾች ባንኮችና ኢንሹራንስ ካምፓኒዎች ናቸው እና እነዚህ ፕሮፌሽናልስ እኛ ባንኮች ውስጥ የኢንሹራንስ ካምፓኒዎች ውስጥ ፋይናንሻል ሰርቪስ የሚሰጡ ወደ ስቶክ ማርኬቱ የሚገቡ የመጀመሪያዎቹም ረድፍ እንግዲህ እነዚህ ስለሆኑ እነዚህ ሰዎች የሲኤፍኤ ኳሊፊኬሽን ያስፈልጋቸውም ወይ? እነዚህ ራሳቸው ባንኮቹና ኢንሹራንስ ካምፓኒዎቹ ወደ ካፒታል ማርኬቱ ለመግባት ብቁ ናቸው ወይ? ይሄ ሎ ሃንጊንግ ፍሩት ናቸው ወይ እንደሚባለው በዝግጅት ደረጃ ምን ይመስላል? ጥሩ። አሁን የሴፍ ኢንስቲትዩሽን ወይም የሴፍ ሰርቲፊኬሽን ፕሮግራሙ ትንሽ ወደ ጎን እንተውና ለጊዜው እኛ ሀገር ለምንድን ነው ከውጪ ብዙ ኢንቨስትመንት የማይገባው ብለን ስንመለከት የራሱ የሆነ ሂስቶሪካል ኮንቴክስት አለው። አንደኛ ለረጅም ጊዜ የኢትዮጵያ ኢንቨስትመንት ኮሚሽን እና የኢንቨስትመንት ፕሮክላሜሽናችን ሬጉሌሽናችን በተመለከተ ያልተረዳነው ነገር ነበረ። እኔ ሁሉ ጊዜ ሾክ ያደርገኝና አነሳ ነበረ። ማኒ ማኔጀር ሳይሆን የሚመጡት ፕሮጀክት ኢምፕሊሜንተርስ ነው የሚመጡት። ገንዘቡን ከሌላ ቦታ ጋር ሬዝ አድርገውት ኢትዮጵያ ኢንቨስትመንት ኮሚሽን ባወጣው $200,000 ሚኒመም ዶላር ከዛ በላይ ደግሞ ይሄ ነገር ተብሎ ፋብሪካ የሚያቋቁም ከዛ በኋላ ፋብሪካ አቋቁሞ ማኑፋክቸሪንግ ውስጥ ገብቶ ወይም ደግሞ ኢንዱስትሪያል ፓርክ ውስጥ ገብቶ ከዛ በኋላ አምርቶ የሚሸጥ ተብሎ ነው። እነዚህ ሰዎች ኢንቨስተርስ አልነበሩ፣ ፕሮጀክት ኢምፕሊሜንተርስ ነበሩ። እነሱን ለመሳብ ነው እንጂ ገንዘብ ለመሳብ ተብሎ አልተቀመጠም ነበር ያ ስትራክቸር። እና የሚመጡትም ከተለያየ ቦታ ገንዘብ ይዘው ይሄን ነገር ኢምፕሊመንት አድርገው ገንዘብ ሰርተው ከዛ በኋላ ገንዘቡን ለመመለስ የሚመጡ እንጂ ገንዘባቸውን ይዘው መጥተው የተለያዩ ካምፓኒዎች ላይ እንዴት እናስቀምጥ የሚል ነገር በጣም አስቸጋሪ። ለዚህ ነው ቅድም ያነሳ የፕራይቬት ኢኩዊቲዎች መጥተው እንዴት አድርገን እነሳ የሚለው ፍሬምወርኩ አልነበረም። እሱ አንድ። ሁለተኛ ደግሞ ከውጭ ገንዘብ ከማምጣታችን በፊት ውስጥ ያለን ገንዘብ በደንብ ሞቢላይዝ ማድረግ መቻል አለብን። የዶሜስቲክ ካፒታል ሞቢላይዜሽናችን መጥፎ ሆኖ ጥሩ ሳይሆን ከውጭ አመጣለሁ ማለት የማይመስል ነገር ነው። ለምሳሌ ፔንሽን ፈንዳችን ተቀምጦ ያን የሚያክል ገንዘብ
ኢንቨስት የሚያደርገው በትሬዠሪስ ብቻ እስከሆነ እና በትክክለኛ ቢዝነስስ ላይ ዲፕሎይ ካልተደረገ ለመንግስት ብቻ የሚያበድር ከሆነ ፕራይቬት ሴክተሩ ላይ ኢንቨስት ማድረግ ከሆነ ምንድን ነው? ባንኮች የሚሰጡት ብድር በጣም በፊት በነበረው አሰራር ከሆነ ግሮስ ካፒታል የማይሰጡ ከሆነ የፋይናንሻል እና የሞኔታሪ ፖሊሲያችን በጣም አስቸጋሪ ከመሆኑ የተነሳ ለረጅም ጊዜ ማቀድና መተግበር ማንችል እስከሆነ ድረስ አስቸጋሪ ነው የሚሆነው። ከውጭ ገንዘብ ለማምጣት ቀድሞ መደረግ ያለበት የውስጥ ገንዘብ በደንብ ሞቢላይዝ መደረግ መቻል አለበት። ይህን ደግሞ ስትመለከተ አሁን ቀርቷል እንጂ ወርልድ ባንክ የሚያወጣው ኢዝ ኦፍ ዱይንግ ቢዝነስ ራንኪንግ ነበረ። በጣም ወደ ኋላ ያቀረናል። አንድ ሰው ከውጭ መጥቶ ኢትዮጵያ ውስጥ ለስራ ቢል ብዙ የሚገጥሙት ችግሮች አሉ። ከመሬት አክሰስ ከማድረግ ተነስቶ ቢሮክራሲው ሬጂስተር ለማድረግ እንዲሁም የታክስ እንዲያውም ብዙ ኢንቨስተሮች ስንነጋገር the biggest risk ኢትዮጵያ ውስጥ ያላቸው ነው ታክስ ሪስክ ነው። ታክስ ሪስክ ደግሞ በሁለት ነው የምንመለከተው። የአድሚኒስትሬሽን አለ፣ የታክስ አድሚኒስትሬሽን ሪስክ አለ፣ የታክስ ሬት ሪስክ አለ። ይሄ ባለበት ከውጪ ገንዘብ አስገባለሁ ብሎ ወይም ደግሞ ከውጪ ኢንቨስትመንት አትራክት አደርጋለሁ ማኒ ማኔጀርስ አትራክት አደርጋለሁ ብሎ እንዲሁም በተለያዩ ፕሮጀክቶች ኢንቨስት ያደርጋሉ ለማለት በጣም አስቸጋሪ ነው። ምክንያቱም እነዚህ ሰዎች በጣም ስማርት ናቸው። ኢትዮጵያ ብቻ ሳይሆን ዓለም ላይ የሚጫወቱ ናቸው። አፍሪካ ደግሞ ፎከስ ከሆኑ ሰብሳሃራን አፍሪካ የተለያዩ ሀገሮች ላይ ይመለከታሉ። ማወዳደር የሚችሉ ናቸው። አንድ ጊዜ ጆርጂያ ሄጄ ነበርና እኔ በሄድኩበት ጊዜ የተለያዩ ሴፍ ቻርተር ሆልደሮች ካሉ በተለያየ ሀገር ላይ እነሱን አግኝቼ ለማነጋገር ሞክራለሁኝና ጆርጂያ በጣም በኢዝ ኦፍ ዱይንግ ቢዝነስ ትልቅ ደረጃ ላይ ደርሰዋል። ከዓለም እስከ ቶፕ 10 ውስጥ ነበሩ። እንዴት እንደዚህ ሊደርሱ ቻላችሁ የጠየቅኩት አንደኛ ጓደኛ ሻልቫ ይባላል እዛ ያለው በእኛ ጊዜ ይሄንን የደረስንበት አለ የነሱ የዛሬ 10 ዓመት 12 ዓመት የነበረ ፕሬዝዳንታችን ነበር ሚካኤል ሻካሽቪሊ ቢባል ሚካኤል ሻካሽቪሊ ምንድን ያደረገው ጆርጂያን የኢንቨስትመንት ዴስቲኔሽን ማድረግ አለብኝ ብሎ ቆርጦ ስለተነሳ ስጡኝ አለ። ይሄ ኢዝ ኦፍ ዱይንግ ቢዝነስ መስለው ምንድን ነው እያንዳንዱን የገቨርንመንት ኦፊስስ ታስክ ደም ቱ ሜክ ሹር ይሄ ነገር ወደፊት ሲመጣ ይሄን ያህል ዘለን ተሻሽለ መቅረብ አለብን። በትንሽ አመታት ውስጥ ኢዝ ኦፍ ዱይንግ ቢዝነስ ጆርጂያ ከ70 ምናምንኛ ወደ 7ኛ ይዘለሉት። የታክስ ሲስተማችሁ ምን ይመስላል ስለው አንድ ፔጅ ሰጠኝ። በቃ ይሄ ነው ታክስ። ዝቅተኛ ሬት ነው፣ በጣም ክሊር ነው፣ ሰልፍ ፋይሊንግ ነው፣ የሚያጨቃጭቅ የሚያነዛንዝ እና አእምሮን የሚያናውዝ ነገር የለም። በዛም ሆኖ ዝቅተኛ ሬትና አብዛኛው ህዝብ ወደ ታክስ ሲስተም ውስጥ እንዲገባ በማድረጋቸው የታክስ ኮሌክሽናቸውም ከፍ ብሏል ማለት ነው። ይሄ ላፈር ከርቭ የሚባለው ነገር አለ አይደለም? የታክስ ሬቱን በጨመርከው ቁጥር ሁሉ ጊዜ ታክስ ገንዘብ ታገኛለህ ማለት አይደለም። ታስቆመዋለህ ጭራሽ። የእኛ አገር ውስጥ ያለው ችግር ምንድነው? ይሄ የፖሊሲው ችግር የተሳሰረና የተሰናሰነ አይደለም። አንደኛው መንግስት መስሪያ ቤት ከሌላኛው ጋር አይናበብም። ሁሉም አንድ ላይ ተነስተው እስቲ ኢትዮጵያ ውስጥ ኢዝ ኦፍ ዱይንግ ቢዝነስን እናሻሽል፣ የታክስ ሲስተማችን ኮምፕሊትሊ ሪፎርም እናደርግ። ይሄ ታክስ ሪስክ የሚባለው ነገር አዘ ትልቅ ችግር ሆኖ እንዳይቀጥል እስቲ እንዴት አድርገን ነው ይሄ ነገር ሶልቭ ማድረግ መቻል አለብን ዋንስ ኤንድ ፎር ኦል ብለን አልተነሳንም። ይሄን ብናደርግ ኖሮ ነገ ጠዋት እኔ ፋይናንሻል ሴክተር ውስጥ መቆየት የለብኝም። ተነስቼ ፋብሪካ ከፍታለሁኝ፣ ሌላውም ድርጅት ይከፍታል። ምክንያቱም መስራት ችለናል። መስራት ስንችልና ድርጅቶችን ማቋቋም ስንችል ከዛ በኋላ የዶሜስቲክ ያለውን ደግሞ ፈንድ ሞቢላይዝ ማድረግ ስንችል ከውጭ ያለው ኢንቨስትመንትን አትራክት ማድረግ እንችላለን። ሌላኛው አይሲንግ ኦን ኬክ ቤዚክ የተባለው ነገር ይሄ ነው። ብዙ ጊዜ ፖሊሲ ይወጣል። አንዳንድ ጊዜ ያ ፖሊሲ ጥሩ ስራ ይሰራል፣ ሌላኛው ጊዜ ግን ሚስጋይድድ ይሆናል። ለምሳሌ የምታመርተው ነገር ሁሉ በአጠቃላይ ኤክስፖርት መደረግ አለበት ይባላል። ሎካሊ ማርኬት እያለ ኤክስፖርት ታደርገው ደግሞ በጣም በወደቀ ዋጋ ነው ኤክስፖርት የሚደረገው። ዲዛይነር ባግስ ትዝ ይለኛል ማይክል ኮርስ በዚህ ዋጋ ሸጥን ተብሎ ነገር ኤክስፖርት ተደረገና ኤክስፖርት ኤርኒንግ አገኘን ተብሎ መሳቂያ የሆነ ገንዘብ ነበር ይመጣ የነበረው። እዚህ ኢትዮጵያ ውስጥ ቴክስታይል ፋክተሪዎች ሄደ የምትፈልገው ነገር መግዛት አትችልም። ፎጣ ወይም ደግሞ የፒጃማ የመሳሰሉ ነገሮችን ውጪ ይሸጣቸዋል በቺፕ ዋጋ ማለት ነው። የኛ ህዝብ ደግሞ ሄዶ ሌላ ሀገር ጨርቅ ገዝቶ
ኢሊጋል በሆነ መልኩ በቦርሳ እየመጣ ነው የሚሸጠው ማለት ነው ያለን። ሌላው ደግሞ ምንድነው ኢንዱስትሪያል ፓርኮች አቋቋምና ከውጭ መጣ ኢንቨስትመንት በአጠቃላይ ማኒ ማኔጀርስ አይደሉም። እሺ እነዚህ ፕሮጀክት ኢምፕሊሜንተርስ መግባት ያለባቸው ኢንዱስትሪያል ፓርክ ነው ተብሎ ነገር ተወሰነ። ከዛ የራሳቸው ችግር ነበረባቸው። አንዳንዶች መግባት አልፈለጉም for good or bad የራሳቸው ሪዝን ነበር። ይሄ ነው ፖሊሲ አውጥተን ሁሉ ነገር እንቃርገን በዚህ መልኩ ካልሆነ በስተቀር ብለን እንነሳለን። በተለይ ይሄ ሴክተር ለውጭ ኢንቨስትመንት ክፍት ነው ይሄኛው አይደለም፣ ዲያስፖራ እዚህ ጋር ኢንቨስት ማድረግ አለበት የለበትም አይችልም፣ የውጭ ፕሌየርስ እና ፋይናንስ ሴክተር ውጭ ባንኮች ይግቡ አይግቡ፣ ይሄን ነገር ስንጨቃጨቅ ጊዜው ያለፈ ነው። ሌሎቹ ብዙዎችም ኢንትረስትድም አይደሉም እንደምንጠብቀው እና የምንሰራው ነገር ለዛሬ ሳይሆን ለ10 ዓመት ለ20 ዓመት የሚቆይ መሆን መቻል አለበት። የምንሰራው ነገር ደግሞ የኤድ ማኒ መጥቶ ወይም ደግሞ የአይኤምኤፍ ወይም የወርልድ ባንክ ምንድነው ኮንዲሽንስ አስገድዶን ሳይሆን ትክክለኛውን ስራ መስራት መቻል አለብን። ኢንጁር የሚያደርግ ህዝቡን የሚጠቅም ለረጅም ጊዜ የሚቆይ መሆን መቻል አለበት። ትክክለኛ መማር ያለብን ከኢስት ኤዥያን ካንትሪስ የኤክስፒሪየንስ ኦፍ ታይላንድ፣ ቪየትናም፣ ቻይና እንዴት አድርገው ነው እነሱ ዲቨሎፕ ያደርጉትና ምንድነው ከነሱ መማር ያለብን። ከሁሉ በላይ ደግሞ it all comes down to አንድ ነገር ኤክስኪዩሽን ላይ በጣም ወደ ኋላ ቀርተናል። የሚያሳዝን ነው እና ብዙ ነገሮች ላይ ይነገራሉ፣ ብዙ ነገሮች ሶሻል ሚዲያ ላይ ይወጣሉ፣ ሊንክድኢን ላይ ፖስት የሚደረገው ይሄን አደረገን፣ ይሄን ተፈጠረን፣ ይሄን ጎበኘን፣ ፎቶ መሸላለሙ በስቶ ኤክስኪዩሽን ላይ ያለ ይሄ ሆኖ እያለ ፕሮፌሽናሎችን ቫልዩ ለማድረግ ይከብዳል። መስራት የሚገባውን ነገር ለመስራት ይከብዳል። ፕራዮሪታይዜሽኑን ማወቅ ይከብዳል። አሁን አንዳንድ የተሰራው ስራ ምንድነው ከፈረሱ ጋር ቀደመ እንደሚባለው ነገር ሆኗል ማለት ነው እና የሚገጥሙን ችግሮች ብዙ ናቸው። አሁንም ሌት ብንሆንም ስቲል ተነስተን ከዚህ በኋላ መስተካከል የሚገባቸው ነገሮችን መስተካከል እንችላለን። ግን ዋናው ነገር እዛው ይሄ ኢንዱስትሪው ላይ ያሉት ኢኮሲስተሙ ላይ ያሉት እናውቃለን የሚሉት ምናልባት የሚያውቁት ነገር ወደ ኋላ እየጎተታቸውና ወስኗቸው እነሱ የሚያውቁትን ብቻ ነው እንጂ የሚያቅሰው ባለመኖሩ የሚያቅን አምጥቶ እዛ ሲስተም ውስጥ ገብቶ አይነት ነገር እንዲረዳ ለማድረግ አልተዘጋጀም ማለት ነው እና ይሄ ችግር ነው ብዬ ነው የማስበው። ያ በጣም ትልቅ ነጥብ ነው ያመጣው። ምክንያቱም በኢንቨስትመንት ዘርፉ የኛ ስራ ዋናው ኢንቨስትመንት ማሳለጥ ነው። ሌላ ምንም ስራ የለንም እንደ ቪዲዮ። አንደኛው ትልቁ ነገር ቅድም ያልከው ሎካል ኖሌጅ ማፍራት ማውቃት፣ ኢቭን ሎካል ኢንዱስትሪ ለምሳሌ በፋይናንስ ዘርፍ ቅድም እንዳልከው ብዙ ሀገር ቬንቸር ካፒታሊስትስ፣ ፕራይቬት ኢኩዊቲስ እዛው ላይ ገንዘብ ሰብስበው እዛው ላይ ኢምፕሊመንት የሚያደርጉ ሰዎች አሉ። ቅድም እንዳልከው ወደ ውጭ ሄደን ከውጭ የመጣ ገንዘብ ለማስተዳደር ከመሞከራችን በፊት ሁሉም ነገር እኮ ስቴጅ አለው አይደል? መጀመሪያውኑ ኢትዮጵያ ውስጥ ለምሳሌ አገር በቀል የሆነ አሴት ማኔጀር ቢኖር እነዚህ የቀጠሯቸው ሰዎች ቢኖሩ ከዚሁ አንዳንዴ ፈረንጅ ከሚያምንን እርስ በርሳችን የምንተማመነው ይበልጣል። ስለዚህ ለምሳሌ አሴት ማኔጀር፣ ፕራይቬት ኢኩዊቲስ፣ ቬንቸር ካፒታልስ ቢኖሩና እነዛ ሰዎች ከሰዎች ገንዘብ አምጥተው ቢያስተዳድሩ እንግዲህ ኢንቨስትመንት ኦፖርቹኒቲስ በጣም ትንሽ ናቸው። ኢትዮጵያ ውስጥ ያለው ብዙ ሰው የሚተማመነው ባንክ ላይ፣ ኢንሹራንስ ላይ፣ ሼር መግዛት ምናምን ትራዲሽናል የተለመደችው እሷ ብቻ ነች። ከዛ ውጭ ግን ኢትዮጵያ ብዙ ሴክተር አለ እንግዲህ ከዛም በላይ አትራፊ ነገር ሊኖር ይችላል እና ፖርትፎሊዮ ማኔጅ ማድረግ፣ አሴት ማኔጅ ማድረግ ተለማምደ መቆየት እንችል ነበር። አላደረግነውም፣ ግን አሁንም ቢሆን መጀመር እንችላለን። ምክንያቱም ሎካል ያለንን ታለንት በዛ ቀስ ብለን ሁሌም ለምሳሌ የእግር ኳስ ተጫዋቾች ሄደው ጎረቤት ሀገር ውጭ ሀገር ከመሳተፋቸው በፊት ቀበሌ ለቀበሌ ምናምን ነው አይደል? መጀመሪያ ያለንን ሀብት ቅድም እንዳልከው ማኔጅ ማድረግ። እዚህ ያለ የተወሰኑ ሰዎች ገንዘብ ያላቸው ኮንሱም ከሚያደርጉ በላይ ያው መቼም ኢትዮጵያ ውስጥ ሁላችንም እንደምናውቀው ባንክ ላይ ሄዶ ዲፖዚት ማድረግ ከኢንፍሌሽኑ ጋር አብሮ የሚሄድ ነገር አይደለም። ማንም ሰው ይሄን ነገር ይጠላዋል። ያ ገንዘብ አለ። ያንን ገንዘብ ማኔጅ የሚያደርጉ አሴት ማኔጀርስ አለመኖራቸው ራሱ አልጎዳንም ትላለህ? ትክክል። አሁን አፍሪካ ውስጥ ያለውን ኢንቨስትመንት ብዙዎቹን ስትመለከት ስትራክቸርድ የሚሆኑት በአንዲት አፍሪካን ሀገር ነው፣ ሞሪሸስ። እኔም ራሴ ብዙ ዲሎችን ስትራክቸር አድርጋለሁ through ሞሪሸስ። ሜቢ ቱ a smaller extent አነስ ባለ ሴሸልስ ኦፍሾርስ ገንዘቡ ይመጣል። it's channeled through a structure through Mauritius gets invested። ምክንያቱም ፍሬምወርኩ የለም በየሀገሮች ውስጥ ይሄ ነገር እንዴት እናደርጋለን
ኪጋሊ ሩዋንዳ በቅርቡ they wanted to do the offshoring ወደ onshore ማድረግ ፈለጉ። ምንድነው የሩዋንዳ መንግስት ተነሳና ኪጋሊን የኢንተርናሽናል ፋይናንሻል ሴንተር አርገን ፎር አፍሪካ ፖዚሽን ማድረግ አለብን ብለው ወሰኑ። ይሄ አሁን አንተ የምትለውን how do we enable money managers እንዲመጡ asset managers እንዲኖሩ እዚህ ዶሚሳይልድ ሆነው ገንዘባቸውን ሩዋንዳ ውስጥ ብቻ ሳይሆን ሌሎችም ሀገሮች ውስጥ ኢንቨስት እንዲያደርጉ ከሞሪሸስ የነበረው ነገር ወደ ኪጋሊ እንዲመጣ በኪጋሊ ኢንተርናሽናል ፋይናንስ ሴንተር ይሄ ነገር ትልቅ ዓላማ ይዘው ሲነሱ ያላቸው ምንድነው ኮምፒተንሲያቸውን ኢንቨንተሪ ሲያደርጉ እንዲያደርጉት ሂውመን ካፒታል ችግር አለበት። ሂውመን ካፒታሉን ዲቨሎፕ ለማድረግ ምን ማድረግ አለብን ብለው መንግስት በሚኒስትሪ ኦፍ ፋይናንስ ሌቭል ተነስተው ጠየቁ። ብዙ ነገሮችን ከተመለከቱ በኋላ ከሲኤፍ ኢንስቲትዩት ጋር ፓርትነርሺፕ ማድረግ እና the large number of professionals and train ማድረግ አስፈላጊ ነው ብለው አምነውበት የትሬኒንግ ኢንስቲትዩት ተከፍቶ 175-200 የሚሆኑ ተማሪዎች ለሲኤፍኤ ፕሮግራም እንዲቀመጡ ተደርጎ ራሴ ሄጄ ጎብኝቻለሁ፣ በአይኔ አይቻለሁ። ይሄ ምንድነው ከላይ ያለ ቪዥን ኤንድ ኮሚትመንት ነው። እኛስ ጋር አሁን ጥሩ ስራዎች የተሰሩ ነው ኦን ዘ ባክግራውንድ። እኔ ከምሰማቸው ነገር የዩኤንዲፒ ውስጥ ያለው ኢኖቬቲቭ ፋይናንስ ላብ ዳግማዊት ሊድ የምታደርገው ቲም አለ እና ኢንተርፕራይዝ ፈንድ ፋሲሊቲ አናውንስ የተደረገው ነገር እሱ ኢትስ አ ፈንድ ኦፍ ፈንድ ሆኖ ነው የተቋቋመው እንደምታውቀው እና በሱ የተለያዩ ፈንዶች እንዲፈጠሩ እንዲሁም አሴት ማኔጀርስ እንዲኖሩ ተደርጓል። እና ያን ደግሞ ለማድረግ የሚያስፈልገውን የሬጉሌሽኑ ምን ይመስላል የኮሌክቲቭ ኢንቨስትመንት ስኪም ወይም ደግሞ ከዛም የተሻለ ሬጉሌሽን ያስፈልጋል ፎር ዳት ማተርስ ይሄኛው ለየት ስለሚል ምን መሆን አለበት የሚለው ነገር አሁን የተሰራ ያለው ማለት ነው። እና ሪሊ እቺ ሀገር ያስፈልጋት የነበረው ሬጉሌሽን ኢትዮጵያ ኢንቨስትመንት ኮሚሽን የነበረው አልነበረም። በኢትዮጵያ ኢንቨስትመንት ኮሚሽን ኢንቨስትመንት ለመሳብ ተደርጎ የተሰራው ስራ አልነበር። እሱ ለፕሮጀክት ኢምፕሊሜንተርስ ነበር ዲዛይን ያለው። አሁን ገና ግን ይሄኛው እዛ ላይ እንቅስቃሴ ያለ ማለት በኢኖቬቲቭ ፋይናንስ ላብ በዩኤንዲፒ ስር ባለው ይሄ ፈንድ ኦፍ ኢንተርፕራይዝ ፈንድ ፋሲሊቲ እና በስሩ የሚፈጠሩት ወደ 70% ለአሴት ማኔጀርስ እንደዚህ አገር በቀል ሆኑት ኢንቨስት እንዲያደርጉ ኢንቱ ቬንቸርስ የተፈጠረ ነው። ይሄን ሲያደርጉ አሁንም የተረዱት ነገር ምንድነው? ዋው ሂውመን ካፒታሉ የለንም። በየትኛውም አቅጣጫ ስትሄድ ችግራችን all boils down to the human capital። የዛሬ 2017 የጀመርኩት 2016 የጀመርኩት ስራ ያኔ ትንሽዬ እርዳታ ኖሮኝ ቢሆን ኖሮና ሌሎቹ አስበውበት ይሄ ነገር እኮ አስፈላጊ ነው ብለው ከኔ ጋር ትንሽ ቢረዱ ይኖሩ ትልቅ ነገር ማድረግ እንችል ነበር። ብዙ ነገሮችን ማስተማር እንችል ነበር። እኔ አንድ በኤድ ፈንድ የሆነ ድርጅት ነበርና መጀመሪያ ላይ 120,000 ፓውንድ እንሰጣለን ይሄንን ስራ ካሉኝ በኋላ ከትንሽ ጊዜ በኋላ መጥተው ወደ 80,000 ፓውንድ አወረዱት። በኋላ ላይ ሁሉ ነገር ጨርሰን ደግሞ ወደ ስራ ልንገባ ስንል 40,000 ፓውንድ አወረዱት እና መጨረሻ ላይ የማይሆን ነገር አድርገውብኝ አስቆሙት ማለት ነው። ያው ስም መናገር አያስፈልገኝም። ዩኒቨርሲቲ ሄጄ ተማሪዎችን ሪሰርች ቻሌንጅ ውስጥ ኢንሮል እናርጋቸው፣ ብዙ ነገር ይማራሉ፣ ፓርትነርሺፑን እንጀምር ብዬ ሰሚ አጣሁ። አካውንቲንግ ዲፓርትመንት the highest level ገብቼ ለማናገር ይሄ ያኔ ነው። አሁንም ድረስ ሰሚ አጥቼ ነበር እስከ ቅርብ ጊዜ ድረስ ማለት ነው። እሱ ነገር ግን ብዙ ጊዜ የሚገርመኝ ከዚህ በፊትም ምንም ነገር አዲስ ነገር ስታመጣ እዚህ ውስጥ ስታተስ ኮን ትንሽ ቻሌንጅ የሚያደርገውና የሚነቀንቀው ከሆነ በሩ ይዘጋል ማለት ነው። አሁን ግን ችግሩ አፍጥጦ መጣ። ምንም ማድረግ መቻል የለብንም። ካሁን በኋላ ይሄን ነገር እናደርጋለን ካለን ማድረግ የሚገባን ሪሶርስ መሰብሰብ ካለብን ይሄንን ካፒታሉን ሂውመን ካፒታሉን ዲቨሎፕ ማድረግ ካለብን ሌላ አማራጭ የለንም ማለት ነው። ኤግዛክትሊ። እና ወደ ዩኒቨርሲቲዎች ስትመጣ እኛ እንዲያውም ያው ቪዲዮ ኢስት አፍሪካ እንደ አንድ ካምፓኒ በጣም አብሮ ነው የሚሰራውና በተለይ ጥሩ ኤግዛምፕል ናይሮቢ ነው። ናይሮቢ ስትራትሞር የሚባል አንድ ዩኒቨርሲቲ አለ። እነሱ አንተ አይደለም ሄደህ ከሲኤፍኤ ጋር ምናምን ትላችሁ they are busy looking እንደዚህ አይነት ነገር። ምክንያቱም ዩኒቨርሲቲ ማለት ቫልዩ ክሬት ማድረግ ነው አይደል? የዩኒቨርሲቲ ቫልዩ ክሬት የምታደርገው የተማሪዎችን ቫልዩ ክሬት በማድረግ ነው። የተማሪዎችን ኢምፕሎያቢሊቲ ሞር ኢንተርናሽናል ማድረግ ሞር ከፍ ማድረግ ነውና እነሱ ራሳቸው ናቸው ኤስኤ ጋር ሄዳሉ አብረን እንስራ፣ ሲኤፍኤ ጋር ሄዳሉ አብረን እንስራ እንደዛ
ከዛው ማለት የነሱ ተማሪዎች ግራጁዌት ሲያደርጉ ከዚህ ጋር አብረው ይገናኛሉ ማለት ነው። ስለዚህ የዩኒቨርሲቲዎች እኮ ስታተስ አብሮ ያድጋል በዚህ እና አይደለም አንተ ሄደህ እነሱ ራሳቸው እኮ ነው ነበር መምጣት የነበረባቸው። ግን እንዳልከው እኛ ሀገር ብዙ ጊዜ ችግሩ የሆነ ስታተስ መጀመሪያ ካለ ያ ነገር አይነካም። ሁላችን ለምሳሌ አንድ ሰው የዛሬ 20 ዓመት ፒኤችዲ ይዟል። ያችን ፒኤችዲ ካሁን በኋላ ዶክተር ብለህ ካልጠራው ሁሉ ላይ ያናግር ይችላል። እዛ ላይ የመቆም ይሄ በጣም አለመጓጓት አዲስ ነገር ላይ ዓለም የት ላይ ነው ያለችው እኛ የት ላይ ነው ያለን የምንለው። ሁለተኛ ደግሞ በኢንቨስትመንት ዘርፉ ላይ ኢትዮጵያውያን ትንሽ ችግር ያለብን ምንድነው ኢትዮጵያ ዓለም ላይ ኤግዚስት የሚያደርገው ኢትዮጵያው ብቻ እንዳለ ሁሌ ቅድም እንዳልከው when it comes to ኢንቨስትመንት ፈንድ ያለው ሰው ዓለም ላይ ያሉ ሀገሮችን እንዳማራጭ ነው የሚያቸው ቁጭ አድርጎ ከማይሻላል እኛ ደግሞ የምናስበው ዘሪቨርስ ነው። ዓለም ላይ ያለ ነው እኛ ብቻ ነን። ስለዚህ ይሄንን ካደረገ ይመጣል ያለዛ እንዲያውም እኛ ጋር የመጡ ኢንቨስተሮች በኢትዮጵያ ላይ ኢንቨስት ማድረግ ሬጉሌሽኑ እና የሌሎቹ ልዩነቱ እንግዲህ ቀደም ብለው ኢቭን አሁን ትንሽ አንዳንድ ነገሮች ተከፋፍተዋል። ኢትዮጵያ ውስጥ ስንመጣ ሌሎቹ ጋር እዚህም እኮ መግባት ትችላላችሁ እዚህም እኮ መግባት ትችላላችሁ እያሉ ይነግሩናል። ኢትዮጵያ ውስጥ ለየት የሚያደርገው ነገር ምንድነው? አይ ይሄ ክልክል ነው ይሄ ክልክል ነው የክልከላ ማዕት ነው የምንሰማው እና በክልከላ የታጠራችሁ ሰዎች ናችሁ ይባላል ይሉናል ብዙ ጊዜ። እና ስለ ኢንቨስትመንት ስናስብ እኛ ከዛ ሁሉ ወደ 200 የሚጠጋ ሀገር አለ በዓለም ላይ ከዛ ሁሉ አንድ ነን፣ ካንዲዴት ነን። ስለዚህ እንደ ካንዲዴት ደግሞ ራሳችን አዘጋጅተን ከሌላው በምን እንብለጥ ነው ማለት ያለብን። መዝጋት ብቻ ሳይሆን በምን እንብለጥ ብለን መዘጋጀት መቻል አለብን። ስለዚህ የምንበልጥበት አንደኛው ነገር ቅድም እንዳልከው የፖሊሲ ማቀፎቹን በደንብ ማዘጋጀት፣ ሁለተኛው ነገር ደግሞ ሂውማን ካፒታል ማዘጋጀት። አሁን ሂውማን ካፒታል ላይ ችግሩ ምንድነው? ሁሌ ለምሳሌ ገንዘብ ባለው ቁጥር ብዙ ነገሮች መኪና ከሌለ ትገዛለህ፣ ቤት ከሌለ ትሰራለህ፣ ህንጻ ከሌለ ትሰራለህ። ገንዘብ ባለው ቁጥር እየተፋጠነ ይሄዳል። when it comes to ሂውማን ካፒታል ግን የግድ ብር ስላለህ 2 ዓመት የሚፈጀውን በ6 ወር ታደርሰው አችልም። ከባድ ነው። አስቀድመን ነበር መዘጋጀት ያለብን። አሁንም ግን ብንዘገይም ቅድም እንዳልከው የግድ ሂውማን ካፒታል ላይ ሂውማን ሪሶርስ ላይ በኢንተርናሽናል ሌቭል በኢንተርናሽናል ስታንዳርድ እኔ ብዙ ጊዜ እንዲያውም የሚገርመኝ ኢቨን ባንኮቹ አካባቢ ቤዚክ የሚባሉ እስከ አሁን ትንሽ ይሻላል እንጂ ማርኬት ካፒታሊዝም ምን ማለት እንደሆነ ብዙ ማኔጀሮች ባንክ አያውቁ። ቤዚክ የፋይናንስ ተርሚኖሎጂዎች ብዙ ፋይናንሻል ሴክተር ውስጥ እንግዲህ የኢትዮጵያ የፋይናንሻል ሴክተር ሊደር ባንኮች ናቸው። እኛ በመናቀው እንግዲህ እነሱ ጋር ያለው ቤዚክ የፋይናንሻል ተርሚኖሎጂ ያለማወቅ ነገር ሁሉ በጣም አለ። ግልጽ ነው። አሁንም ብትሄድ ቤዚክ የምትላቸው ማንም ሰው የሚያውቀው ሰው ያለማወቅ ነገር አለ። ያ ማለት ምን ያክል ወደ ኋላ እንደቀረን ምን ያክል ዓለም እንደተዘጋብን ነው የሚያሳየው። ስለዚህ አሁንም ቢሆን ይሄ ኩራት ጥሩ ሆኖ ሳለ ኪዩሪዮሲቲ ግን ያስፈልጋል። ምን ላይ ነው ያለው? ሁሌም እንደምታውቀው በጣም ትልቅ ደረጃ ላይ የነበሩ ካምፓኒዎች ኪዩሪዮሲቲያቸው ሲያጣ ወይ እንትና እየመጣ ነው ተወባክ ምናምን ማለት ሲጀምሩ ወደቅ ይጀምራሉ። ዓለም በየቀኑ እየተቀየረች ነው እና የሆነ ቦታ ላይ የሆነ ነገር ተምሬ ቁጭ ብያለሁ የሚባለው ነገር አይሰራም። ግን ሚኒት ባይ ሚኒት ዓለም እየተቀየረች ነው። እኛም ኪዩሪየስ ሆነን ምን አይነት ኳሊፊኬሽን አለ ዓለም ላይ እንዴት ይዘጋጁ ለዓለም በዓለም ደረጃ በሪጂናል ደረጃ ኮምፒት ለማድረግ በፋይናንስ በተለይ ዘርፉ እንዴት አድርገው ይዘጋጁ። ጥሩ እንዲያውም ይሄንን ስትል አሁን ከመጨረሻው ልጀምርልህ። በቅርቡ ፖስት ያደረከው ነገር ነበር ሊንክድኢን ላይ እና አገር በቀል አንተርፕረነርስን እና ከውጭ ያሉትን አወዳድረክ ማን አሸነፈ ብለህ ነበር አይደለም? ኤግዛክትሊ ኮሜንት አላደረኩም እና ግን አሁን አትሊስት ልንገርህ ለአንተ እንደሆነ ከውጭ የሚመጣው የውጭ አሰራር ይዞ የውጭ ቢሮክራሲ ለምዶ ይሄ ነገር ይሆናል አይሆንም ነው እንጂ መጋደልና የሆነ የተለየ መልኩን ይዘህ መንቀሳቀስ የለብህም። እዛ በለመደው ልምድ ነው አምጥቶ እዚህ ለመስራት ይሞክራል። የኛ ሀገር ደግሞ ያሉት አንተርፕረነሮች ላይክ እንደ ሃይ አልቲቲዩድ ላይ ትሬን ያደረጉ ሯጮች አድርገህ ተመልከታቸው። ሌቨል ፕሌይንግ ፊልዱ የተለያየ ነው። ልክ ነው። የሀገር ውስጥ በቀል ያሉትን እነሱ ማሳደግ መቻል አለብን። እነሱ ሲስተሙ እንዴት አድርገው ናቪጌት ማድረግ እንዳለበት ቻውና ባንኪንግ ሪሌሽንሺፓቸው ኢንጁሪንግ ነው። ቢሮክራሲውን ያውቁታል። ስራ አስፈጻሚ አካላቱን በታች በወረዳ በኩል ያሉትን ያውቋቸዋል እና የተለያዩ ነገሮችን ማድረግ ይችላሉ። ለዚህም ነው ሰክሰስ ፋክተራቸው ከፍ ያለ ሆነው ማለት ነው። እሱ ለመመለስ ያህል ሁለተኛ ያለንን ቻሌንጅ ሰዎችን ስጠይቃቸው ብዙዎቹ ከራሳቸው ፐርስፔክቲቭ ነው የሚነግሩ። የሚያቋትን ነው
አሁን በዚህ በካፒታል ገበያ ላይ ያለን ቻሌንጅ ተብሎ ሲጠየቅ ለምሳሌ ይሄ አካውንቲንግ ኦዲቲንግ ኤክስፒሪየንስ ወይም ደግሞ የዛን ሬጉሌቶሪ ቦዲ ሊድ ያደረገው ሰው ሲመጣ ችግሩ ፋይናንሻል ስቴትመንትስና የለንም ጭራሽ ካምፓኒዎች አልተዘጋጁም ፋይናንሻል ስቴትመንትስ የለንም ነው በዛ ብቻ ሊሚት አድርገውት የራሳቸውን ቪው አድርገው በቃ ያለው ችግራችን ብለው ታክል ያደርጉት ይችላሉ። እኛ ነው ብዙ ኤሲሲ ቻርተርድ አካውንታንትስ እንደሚያስፈልጉ እናውቃለን። በቂ አይደለም፣ ብዙ ማሳደግ አለብን። ግን ኢንስቲትዩሽናል ኢንቨስተሮችን ማዘጋጀት አለብን የሚለውን አያውቁትም፣ አይረዱትም። እዚህ ጋር ደግሞ ትልቅ የተሰበሰበ ገንዘብ አለ በኢንትረስት ፍሪ ባንኪንግ ኢስላሚክ ፋይናንስ። እሱ ዲፕሎይ መደረግ አለበት። በምን መልኩ አልተረዱትም። ያለን ቻሌንጅ ኦን ዘ ግራውንድ እያለ አንዳንድ ጊዜ አጀንዳችን በዶነር ኢንፍሉዌንስ ሊሆን ይችላል። you have to do a lot of climate finance እና climate resilient የሆኑ ፕሮጀክቶች ተመልክታችሁ እንደዚህ ማድረግ አለባችሁ ተብሎ ማንዴት ይሰጣል because donors are funding it እና እሱ ማድረግ አለባችሁ። የግድ የኛ ሀገር ፕራዮሪቲ ነው አይደለም። አንደን መንገድ መሬት ላይ ያለውን on the ground reality ያማከለ ነው አይደለም። ሶስተኛው ደግሞ ያለንን human capital እንዴት አድርገን ነው መጠቀም ያለብን ኤፊሽንትሊ ካምፓኒዎችን በማዘጋጀት መልኩ ለምሳሌ ሁሉም አንድ ሃይ ሌቭል ኤክስፐርቲዝ ያለውን ሰው መቅጠር ይፈልጋልና በድርጅታቸው ስራ አስቀምጠው አይነት ነገር ጧት ገባ ማታ ወጣ አይነት ነገር ይሄ ነገር ይደረግልኝ ይላሉ። ግን የሚያስፈልጋቸው እሱ ላይሆን ይችላል። የሚያስፈልጋቸው የዛ ሰው የዛ ኤክስፐርቲዝ የተወሰነ ሰዓት ሊሆን ይችላል። እና ይሄ it brings to the question of like የፍራክሽናል CFO አይነት ሰርቪስስ እንኳን ብንጀምር someone with the highest skill ያለው ቲም አቋቁሞ የተለያዩ ድርጅቶችን ባንድ ላይ CFO services support ቢያደርግ that includes also በኢትዮጵያ ኢንቨስትመንት ሆልዲንግስ ያሉትን የመንግስት ድርጅቶችን ባይዘው እዚህ ጋር ጥሩ ፖይንት ስላነሳ ነው። ቪዲዮ ኢስት አፍሪካ እኛ ጋር የለም ብዙ ኢስት አፍሪካ ሀገሮች ግን እንደ ሰርቪስ CFO as a service የሚባል ያ CFO የቪዲዮ ሰራተኛ ነው ግን በጣም ኤክስፐርቲዝ ስላለው ያንን ያክል ኤክስፒሪየንስ ኤክስፐርቲዝ የስንት ዓመት ልምድ አንድ ካምፓኒ ላይ ብታስቀምጠው አንደር ኤምፕሎይመንት ነው። ተከክል። ስለዚህ ያን ሰው ለሀገርም እኮ ይጎዳል ለካምፓኒ ብቻ አይደለም። ስለዚህ ያንን ሰውዬ 3 4 5 ካምፓኒ እንደ CFO ሲያገለግል ያን በጣም ፕሪሺየስ የሆነ ስኬርስ የሆነ ሪሶርስ በደንብ አድርገን ተጠቀምን እንደ ሀገር ማለት ነው። ተከክል። እና ምንድነው ዲቨሎፕ ማድረግ አለብን የሚለውን ነገር ከአንድ ሰው ወይም ከሁለት ሰው ብቻ ሳይሆን አጠቃላይ ያማከለ ጥናት መደረግ አለበት። የሚያሳዝነው ግን ብዙ ገንዘባችን ደግሞ እያለቀም ያለው በጥናት ነው። ሰው ምን ያጥና ምን ይማር እና በምን ያህል መልኩ ፕሮፌሽናል ዲቨሎፕመንት ማድረግ አለበት የሚለውን እያወቅ ነው ይጠና ይባላል። ከኤክስኪዩሽን ይልቅ እንደገና ተጠንቶ ዶክመንት ፈጥሮ ወይም ፕሮዲዩስ አድርጎ ከዛ በኋላ ያ ዶክመንት የቱ ጋር ሄደ ሲባል ነገር ሼልፍ ሆኗል ማለት ነው። ከዚህ በፊት አንተም እኔም ፕሮዲዩስ ያደረግነው ይሄ ቲዮሬቲካል ዶክመንት ኦፍ ዘ ሃይ ስታንዳርድ ነገር ተብሎ ለኢምፕሊሜንቴሽን ሳይቀርብ ነገር ሴልፍ ሼልፍ የሆነ ነገር አለ። የምንሰራው ነገር አሁን አርጀንሲ አለው። ያ አርጀንሲ ማለት ምንድነው? ቆይጠና ብሎ አይነት ነገሮችን ወደ ታች ማስቀመጥ ሳይሆን ቶሎ ተረድተን ያለችን ሪሶርስ ቶሎ ዲፕሎይ አድርገን ነገሮችን ወደ ኤክስኪዩሽን መምራት መቻል አለብን ማለት ነው። የሚያስፈራኝ ነገር ልንገርህ፣ አብዛኛው ስራ እንሰራ የነበረው በኤድ ማኒ ነው። በተለይ ይሄን ኢኮሲስተም በተመለከተ አሁን እንደምናየው USAID ፑል አድርጓል። ዩሮፕም ከዩሮፕም መጣው FMO FCDO AFD የተለያዩ ፈንዲንጋቸው is going to drop down እየቀነሰ ነው። ምክንያቱም ትራምፕ ተነስቶ ምንድነው ያላቸው? ለፕሮቴክሽናችሁ ካልከፈላችሁ America is not going to pay for it። የራሳቸውን ፕሮቴክሽናቸውን ለናቶ ለNATO መደረግ ያለበትን ገንዘብ ይመጣው የግድ ሌላ ቦታ ጋር ያላቸውን ይሄ ወደዛ ወደዚህ የሰጡ ኤድ ብለው ኢንፍሉዌንስ የሚያደርጉት ነገር መቆም መቻል አለበት ማለት ነው። ያ ሲግኒፊካንት ካት ሲመጣ የምንሰራው ነገር ሁሉ አጠቃላይ ወይም up to a large extent በኤድ ገንዘብ ስፖንሰርድ ከሆነ ያ ገንዘብ ሲቆም ምንድነው የምንሆነው? የሚያንቀሳቅሰን ነገር ምንድነው? የራሳችን ኮሚትመንት የራሳችን ኢኒሺዬቲቭ ቪዥን ነው ወይንስ ደግሞ somebody else's vision የሌላው ኮሚትመንት ነው? ለዚህ ከሆነ አንዳንድ ጊዜ ገንዘብ ተተካይ ነገሮችን ማሰራት አትችልም እዚህ ሀገር። ምክንያቱም ፕራዮሪቲያቸው አይደለማ ወይም አይረዱትማ። የሚረዱት የተወሰነች ነገር ናት። ከዛች ወጣ ስትላት ነገር ለምን እንዴት
ቀላል የሚገባቸው ሪፎርም ያስፈልገዋል። በመንግስት ድርጅት የሚያሉትም በፕራይቬት ሴክተር የሚያሉትም ሶልንጋዝ በፕራይቬት ሴክተር ውስጥ ወይም ደግሞ ይሄ ኮመርሻል ኢንዲቨር ውስጥ ፓርቲሲፔት እስከሚያደርጉ ድረስ ከማያቸው አንዳንድ እንቅስቃሴዎች ውስጥ እሺ ለምሳሌ ኮመርሻል ባንክ ውስጥ አንዳንድ ለውጦች ከስማውት 2 ኢንዲፔንደንት ዳይሬክተርስ አፖይንት ተደርገዋል። ይሄ ነገር መቀጠል አለበት። በኤአይኤች ውስጥ የፋይናንሻል ዲፓርትመንቶቻቸው የመንግስት ኦንድ ኢንተርፕራይዝስ እንደገና ኦቨርሆል ማድረግ ኮምፕሊት ሪፎርም መደረግ መቻል። ማኔጅመንቱም እንደዛው እንደ ቢዝነስ ረን መደረግ አለባቸው። ካሽ ፍሎአቸውን፣ ሪኢንቨስትመንታቸውን፣ ግሮዛቸው ማኔጅ መደረግ መቻል አለበት። ይሄ ካልሆነ ቶክን የሆነ ሼር ሸጠናል ብሎ ወደዚህ ቢያመጧቸውና አሰራራቸው ካልተለወጠ በስተቀር ለኢኮኖሚው የሚደረገው ኮንትሪቢዩሽኑ ይቀንሳል ማለት ነው። እኔ የኢአይኤች ማንዴቱ መሆን ያለበት ዳይቨስትመንት ነው ብዬ ነው የማስበው። ምክንያቱም በመንግስት ኦንድ ያሉ ድርጅቶች እስካሉ ፕራይቬት ሴክተሩ እኩል ኮምፒት አድርጎ አሸንፎ ወይም ደግሞ ተሸንፎ ሌቨል ፕሌይንግ ፊልድ ኖሮት ሰክሲድ እናደርጋለን ለማለት እንዲሁም ከውጭ መጣውም ለመግባት ይከብደዋል። ምንም አሁን የምናውቀው ነገር ነው። the case of Safaricom versus ኢትዮ ቴሌኮም ምንም የምትለው ነገር አይደለም። ለዚህ ነው ብዙ ስራ የሚጠብቀን። ለዛ ደግሞ ትልቅ ቪዥን ያለው ትልቅ አርቲኩሌሽን ኦፍ ቻሌንጅስ የሚያይ በተለያየ ቦታ ጋር አንዳንድ አሉ ትልቅ ሊደሮች አሉ። I have a lot of respect for certain leaders that have ይሄ ትልቅ ቪው ኖሯቸው ቻሌንጅ ምን እንደሆነ ስማቸውን ለማመስገንም እንኳን መጥራትም አልፈልግም፣ ግን ማከብራቸው አሉ። ከስራቸው ደግሞ ከጎናቸው ደግሞ ምንም አዌርነስ የሌላቸው ቀኑን ቆጥረው በየቀኑ የሚወረወሩባቸውን ቻሌንጅ ፊታቸውን ብቻ ያለቸውን ገፋ አድርገው ይሄ ትልቅ ቪዥን ሳይኖራቸው አይነት ነገር ወዴት እንሄዳለን የሚለው ነገር ሳያውቁት የሚንቀሳቀሱ ብዙ አሉ። ሪፎርሙንም ደግሞ ሲመጣ ኢን ፖዚቲቭ ወይ እሱን እዛ ውስጥ ሆነው የሚገፉና የሚያቆሙ ስቶል የሚያደርጉም ብዙ አሉ። ለዚህ ነው ከውጪ ነው መጥተው የኛን ችግር ሲነግሩን ግልጽ ብሎ የሚታየን። አሁን በቅርቡ አንድ ቪየትናሚዝ ሊደር ኬንያ ሄዶ ለኬንያ መንግስትና የተናገረውን ሊንክዲን ላይ አንብቤ እኛ ሀገር ላይም ሁሉም ጋር ነው አፕላይ የሚያደርገው። ጌታቸው አለሙ እንደው ሼር ያደረገውን ሊንክዲን አዝ ላይክ ኤቭሪዌር አፕላይ ያደርጋል። ይሄ ሪኮግኒሽን ያስፈልጋል። ቻሌንጆቻችንን ማወቅ መቻል አለብን። አንቺኛውን ብቻ ሳይሆን ትልቅ ሰፋ አድርገን ማየት መቻል አለብን። ሰልፍለስነት ያስፈልጋል። እንዴት አድርገን ህዝቡን እንርዳው፣ እንዴት አድርገን ፕሮፌሽናል ዲቨሎፕ እናድርግ፣ እንዴት አድርገን ደግሞ ትረስት የሚባለው እንደ ኢንቨስትመንት ወርልድ ትልቅ የዋ ከረንሲ ምንድነው? ትረስት። ያንን ትረስት እንዴት አድርገን ነው የምናገኘው እርን የምናደርገው? ያችን ደግሞ ነገር ስኳንደር ማድረግ የለብንም። አሁን የሚደረጉት ነገሮች ምናልባት ይሄ ትረስት የሚባለው ነገር ጥያቄ ውስጥ እንዲገባ ስኳንደር እንዲሆን እና የምንሰራው ነገር ሁሉ በአጠቃላይ ገና ሊፍት ኦፍ ሳያደርግ እና ቴክ ኦፍ ሳያደርግ ዴድ ኦን አራይቫል ሊያደርጉት የሚችሉ ነገሮች የተፈጠሩ ናቸው። ይሄን ልነግርህ አልችልም። ቅድም ያየነው ነገር ነው እና እነዚህ ነገሮች ያሳስቡኛል። ልክ ነው። ከዛ ውጭ ደግሞ እንደ ህዝብ እንግዲህ በካፒታሊዝም አንደኛ ብዙ ሴክተራችን ለውጭ ተከልሎ አብዛኞቻችን እርስ በርሳችን ብቻ ነው ኮምፒት ማድረግ ካለ የምንሰራው የውጭውን ዓለም ኢቭን የናይሮቢውንም የኡጋንዳውንም አናውቀውም። በዛ ምክንያት ይመስለኛል አንዳንድ ትንችን የምታክል ነገር በጣም ስትሰራ በዓለም አንደኛ ምናምን የምንለው ታሪክ አለን፣ ባለማወቅ የሚመጣ ነገር። ሁለተኛ በህዝብ እንደ ህዝብ ደግሞ ወደን ሳይሆን እንደው በታሪክ አጋጣሚዎች ያመጡብን አንድ ነገር አለ። ምንድነው እንግዲህ በኮሚኒዝም አልፈናል ምናምን እና አሁን ጊዜው የካፒታሊዝም ነው። ካፒታሊዝም አሸንፏል። ሌላው ቀርቶ ነው ሁሌ እንደው የሚገርመኝ ኮሚኒስት ነን ምናምን ብሎ ሲታገሉ የነበሩ ሰዎች ራሱ ችግር ሲገጥማቸው ህይወታቸውም የተረፈው ካፒታሊዝም ሀገር ውስጥ ሄደው ነው። ህይወታቸው የተረፈው ካፒታሊዝም ነው። ያ ሁሉ ነገር ካየን በኋላ ቅድም እንዳልከው አሁን በመንግስት ስር የሚተዳደሩ አትራፊ ድርጅቶች አሉ፣ በአይኤች ስር ያሉ። ፋይናሊ እነሱም ፕራይቬታይዝድ መሆን መቻል አለባቸው። ሁላችንም ማመን መቻል አለብን። ግን እንደ ህዝብ ደግሞ አንድ ያለቀቅነው ነገር አንድ ነገር ፕራይቬታይዝድ ሊሆን ነው ሲባል የመፍራት ነገር። አሁን አንተ እንዲያውም ያንተን ፖስት አይቼዋለሁ ስለ ፕራይቬታይዜሽን የዛሬ ስንት ዓመት ነበር የጻፈው? ወደ 7 ዓመት 2018 ላይ ጻፈው። እኔ ጋራዋለሁ እሱ ነገር አዘንዶ ዘዴ መንግስት የራሱ ሮል አለው። ህግ ማስከበር፣ ፕሌይ ፍሪ የመጫወቻውን ማደላደል
ከዛ ህጉን ማስከበር ታክስ ይሰበሰባል። በዚህ መንገድ ነው እንትን የሚለው። ከዛ ውጪ ንግዱ የህዝቡና የፕራይቬት ሴክተሩ ነው። ይሄ የታወቀ ነገር ነው። ያ ሁሉ እያለ ግን ለምሳሌ አንድ ሰው መጥቶ ኢትዮጵያን ኤርላይንስ ፕራይቬታይዝ ይደረግባል ብዙ ሰው ጋር ሊጣላ ይችላል። ያንን አይነት ሜንታሊቲ መለማመድ ቀስ ብለን እየተለማመድ ራሳችን ነፃ ማውጣት ይጠበቅብናል። ስለዚህ ትላልቅ ከኛ ጋር ያደጉ ሁሌ የምናውቃቸው በመንግስት ስር ሆነው እንደዚህ ነው ሊነኩ ለፕራይቬታይዝ ያ ራሱ ሜንታሊቲ ትንሽ ፕራክቲስ አድርገን ራሳችን ላይብሬት ማድረግ ያለብን ይመስለናል። ኢትዮጵያ ኤርላይንስ በተመለከተ 2018 ላይ ለምን ፕራይቬታይዝ ይደረጋል ተብሎ ሲሉ የነበረ እኔ የተወሰነ ፖዚሽን ነበረኝ። አሁን እንዲያውም ከባለፉት አመታቶች ላይ ፕሩፍ ተደርጓል። አንደኛው ምልህ ለምሳሌ ያህል ኬንያና ሳውዝ አፍሪካን ኤርዌይስ ላይ ብዙ ኢንትረስት ይኖራል ብዬ አልገመትኩም ነበር። ትክክል ነበርኩኝ እሱ ላይ። ሌላው ደግሞ ያልኩት የሚድል ኢስተርን ኤር ካሪየርስ ቻሌንጅ ያደርጋል ኢትዮጵያን ብዬ ነበረ። ለምሳሌ ካታር ከሩዋንዳ ኤር ጋር ያላቸው ፓርትነርሺፕ ይሄ የተለያዩ ሀቦችን ዲቨሎፕ ማድረግ የነሱም አፍሪካን ኮንከር ለማድረግ እና ለእኛም ያለን ቻሌንጅ ቱ ግሮው። አሁን ኢትዮጵያ ኤርላይንስ ትልቅ ነው፣ ግን ትልቅም ሆኖ ትንሽ ነው። ምክንያቱም ሌሎቹን ኤርላይን ያላቸውን ነምበር ኦፍ ፍሊትስ ስትመለከተው ገና ነን። አዲስ ኤርፖርት ዲቨሎፕ ያደርግን ነው። ትልቅ ፍሊቱ ማሳደግ መቻል አለብን። ጥሩ እንቅስቃሴ ላይ ነው፣ ጥሩ ዲሬክሽን ላይ ያሉት እና ግን ያ ደግሞ ወደፊት ምን ያህል ገንዘብ ያስፈልጋቸዋል፣ ስትራቴጂክ ኢንቨስትመንት እና ስትራቴጂክ ፓርትነርሺፕ ያስፈልጋቸዋል የሚለው አሁንም አይ ስታንድ ባይ ኢት። ወደፊት የምናየው ነገር ይሆናል ማለት ነው። አሁን ባይሆንም የኛ ነገር ግን በተመለከተ ስመጣ አሁን ሌሎችን አሰራር ላይ ፖሊሲው አለ። ኤክስኪዩሽኑን በተመለከተ ከመንግስት ከፌደራል ወደ ክልል፣ ከክልል ወደ ዞን፣ ከዞን ወደ ወረዳ ወርዶ በጣም ኪ የሆኑ ዲሲሽኖች የሚደረጉት በወረዳ ሌቭል ነው። አግሪካልቸር ላይ ነኝ ያለሁት፣ እርሻ ላይ ነኝ ያለሁት ሲባል በጣም ከባድ ነው። እንዴት አድርገህ ይባላል። ምክንያቱም ሩቅ ቦታ ናቸው ያሉት። ሴኩሪቲ በጣም ኢንኳስችን ነው። ከዛ በኋላ ፋይናንሲንግ ለአግሪካልቸር ሴክተር በጣም ከባድ ነው። ግን መመረት አለበት ነው። ምርቱን እንፈልገዋለን፣ ግን ኢኔብሊንግ የሆኑ ነገሮችን እየሰራን ያለ። ማኑፋክቸሪንግ እንፈልገዋለን፣ ግን ኢኔብሊንግ ነገሮችን እየሰራን ያለ። ለዚህ ነው በጣም ይሄ ፖሊሲ ኢንኮንሲስተንሲ፣ ኤክሲኪዩሽን ኢንኮንሲስተንሲ ያለብን። ይሄ በጣም ትልቅ ችግር ነው። ሆሊስቲክ የሆነ አስተሳሰብ ቢግ ፒክቸር የማየት አይነት ነገር የለምና ብር እንፈልጋለን፣ ብር የሚያመጣውን ነገር ሰው አንፈልገውም። ኢምፕሎይመንት ትልቅ ችግራችን ነው። ኢምፕሎይ የሚያደርገው በአሁኑ ጊዜ መንግስት ኢምፕሎይ አያደርግም። የመንግስት ሰራተኞች የተወሰኑ ናቸው። ኢምፕሎየሩ ፕራይቬት ሴክተሩ ነው። ስለዚህ በዚህ ደረጃ ካላየነው በስተቀር ነጋዴን ወይም አንትረፕረነርሺፕን ወይም ካፒታሊስት የሚባለውን ሰው ከሊብነት ጋር ካየነው በቃ የእድገት ቪዥናችንን ማቆም መቻል። አንዳንዴ እኮ የግድ ማደግ የለብንም ኦኬ ካል በዚሁ ትራዲሽናሉን እንቀጥላለን፣ ኋላ ቀሩን እሱም አንድ ነገር ነው። ግን እናድጋለን፣ እንዘምናለን ካል የግድ እድገትና መዘመን የሚፈልጓቸውን ነገሮች ማስቀመጥ መቻል አለብን። ሆሊስቲክ ሆነ ማሰብ አለብን እና ሌላው ለምሳሌ አንድ ሰው መጥቶ እዚህ 5 ስታር ሆቴል ሲሰራ እኔንም እያገዘኝ ነው። ለምሳሌ አዲስ አበባ ውስጥ ያሉ ትላልቅ 5 ስታር ሆቴሎች መኖራቸው ፐርሰናሊ እኛ ከውጭ እንግዳ ሲመጣብን ፕሮፐርሊ የምናስቀምጠው እዛ ነው። ስለዚህ የአንዱ ስራ የሌላውን ስራ የሚጠቅም መሆኑን እያንዳንዱ የካፒታሊስት የሚባሉት አንትረፕረነር ነጋዴ የሚባሉ ሰዎች እንቅስቃሴ በአንድም በሌላ መልኩ እኛን እየረዳ መሆኑን። ሌላው ቀርቶ አንዳንድ ሀገሮች እኮ ኑ ዝም ብላችሁ ቤት ስሩ ይላቸዋል። ሰዎቹ መምጣታቸው ብቻ ኢንቨስት ባያረጉ ባይነግዱ ምናምን መምጣታቸው ብቻ ይፈልጋል። ምክንያቱም እነዛ ሰዎች ሲመጡ ይሄዳሉ፣ ሬስቶራንት ይበላሉ፣ ግሮሰሪ ሄደው ይገዛሉ ምናምን የኢኮኖሚ እንቅስቃሴ ይፈጥራሉ። ስለዚህ ያ አይነት አቲቱድ ያስፈልገናል። ኢቭን ኢትዮጵያ ውስጥ ያለውን ቤት ለፈረንጅ አይሸጥም ለአበሻ ይሸጣል ምናምን የሚባለውን ነገር መተው መቻል አለብን። እንኳን እኛ ለምሳሌ ሞሪሸስ ትንሽዬ ሀገር ነች። ትንሽዬ በጣም ትንሽ ሀገር ከኛ ጋር ማትወዳደር ነች። እነሱ እንኳን ይሸጣሉ። ቤት የሚገዙ ለምሳሌ መኖሪያ ቤት የሚገዙ ሰዎች እዚህ መምጣታቸው አንድ ቤዛ አላቸው እኮ ማለት ነው አይደል? ቤት ሲኖራቸው ደግሞ እንቅስቃሴ ይፈጥራሉ። ኢትዮጵያ የሆነ አንድ ቦታ ላይ የሆነ ንብረት ሲኖርህ ልብህም እዛ ጋር ይኖራል። ይመጣሉ፣ እንቅስቃሴ ይፈጥራሉ። እንደዛ አይነት ሰዎችን ዴሞናይዝ ከማድረግ ጋር ትተን ከካፒታል ጋር ከእንቅስቃሴ ጋር ከቫይብ ከመፍጠር ጋር አድርገን ትንሽ ለቀቅ አድርገን ማሰብ መቻል አለብን። ዋናው ነገር ደግሞ ዓለም በፍጥነት የተለወጠች ነው። በተለይ አሁን አሜሪካን መንግስት ሎንች ያደረገው የታሪፍ ዋር የሪጂናል ኢንቴግሬሽን በተመለከተ ኢትዮጵያ አሁን ሜምበር ኦፍ ብሪክስ ነን ብለናል። ከብሪክስ ሜምበርሺፕ ይልቅ ምናልባት የኢስት አፍሪካን ኮሚኒቲ ሜምበር ብንሆን would have been more valuable ብዬ አስባለሁ።
ምክንያቱም በእነዚህ በኢስት አፍሪካን ኮሚኒቲ ሀገሮች መካከል ያለው የፍሪ ሙቭመንት ኦፍ ሌበር እና ጉድስ እና አንዱ ዜጋ ሌላ ሀገር ዜጋ ሄዶ መስራት መቻላቸው በጣም ትልቅ ቤኔፊሻል ነው። አፍሪካ ደግሞ ራሱን በተመለከተ የአፍት ካለ ይሄ አፍሪካ ኮንቲኔንታል ፍሪ ትሬድ አግሪመንት እና የሱ ኢምፕሊሜንቴሽን ላይ ወደ ኋላ እግራችን እየጎተትን ነው። ብቻ ይህ ሁሉ ነገር መለወጡ ፍላት ፉትድ ሆነን የተያያዝ ነው። የኢትዮጵያ ንግድ ሲባላት ነገር ኢትዮጵያ ለአሜሪካ፣ ለኤዥያ፣ ሌሎች ለዩሮፕ ኤክስፖርት የምታደርገው ነው እንጂ እዚህ ኢንተር አፍሪካ ትሬድ ዊዝ አወር ኔይበሪንግ ካንትሪስ አልታሰበበትም። የኢንቴግሬሽናችን እዚሁ ዊዝ አወር ኔይበሪንግ ካንትሪስ አልታሰበ። ይሄ ካፒታል ማርኬትን ስትመለከት የሪጅናል ኢንቴግሬሽን ጋር አብሮም እያያዝ ነው። የአፍሪካን ሴኩሪቲ ኤክስቼንጅ ኮሚሽን አለ። የምንሰራው ነገር ለዚህ ብቻ ሳይሆን ወደፊት ከኬንያ ጋር፣ ከዩጋንዳ፣ ከታንዛኒያ እና ሩዋንዳ ጋር እንዲሁም ከሌሎች ሀገሮች ጋር ኢንቴግሬት ብናደርግ ምን ይመስላል? ክሮስ ሊስቲንግ ሼሮቻችን የዚህ ሀገር ያለው ሌላ ጋር ሊስት ቢያደርጉ ሌሎቹ ደግሞ እኛ ጋር መጥተው ሊስት ቢያደርጉ ይመስላል። የሬጉሌሽናችንና የሂውመን ካፒታል ዲቨሎፕመንታችን መሰናሰብ መቻል አለበት። እሱን ነገር አስበንበታል ወይ? ከአጠገባችን ካሉ ሀገሮች ጋር ትሬድ ማድረግ አልቻለም። መንቀሳቀስም አይቻልም። ቪዛ የኢትዮጵያን ቪዛ ካለ የኢትዮጵያን ፓስፖርት ካለ ወይም ደግሞ የሆነ ኤኒ አዘር አፍሪካን ካንትሪ ፓስፖርት ካለ ተንቀሳቀሳ በጣም አስቸጋሪ ነው። ከሌላ ዓለም መጥተው ኢትዮጵያ ውስጥ አፍሪካ ውስጥ ብዙ ይንቀሳቀሳሉ። እኛ አፍሪካኖች አፍሪካ ውስጥ ከምንንቀሳቀስ የበለጠ ማለት ነው። አሁን እንዳልከው ነው ቅድም ስንከፍተው ችግር ቢኖር በኋላ ችግሩን ዲል ብናደርግ ይሻላል። ዘግተኑ አናስገባም ከማለት አናስገባም ሰርገኛ ነገር ከምንመልሳቸው አስገብተን በኋላ ላይ የሚመጣውን ችግር ሶልቭ ብናደርግ ይሻላል። ይሄ ፕሮቴክሽኒዝም አሁን በጣም የሚጎዳን እኛን ነው። እውነት ነው። አፍሪካን ነው የሚጎዳን። ልክ ነው። ፕሮቴክሽኒዝም ከመንግስትም ከህዝብም ጋር ያለው አንዳንዴ ህዝቡ ጋር ያለው መንግስት እንደውም አንዳንዴ የሆነ ነገር ቀደም ብሎ ይሄ ነገር ሊከፈት ነው ሲባል ሌላው ቀርቶ በቅርቡ ያየ ነው ባንኮቹ ለውጭ ሀገር ብዙ ሰው እንትን ብሏል። ብዙ ሰው የሚያስበው እኛ በቃ እሺ ስላልናቸው ተሰብስበው የሚሰለፉ ተንደርድሮ አይነት ነገር የሚገቡ መስሎ ነበር። እኛ እኮ አንድ ሀገር ነን ከ200 ሀገር አፍሪካ ውስጥ ያለን ገና በመክፈት ላይ ጂዲፒያችን በጣም ትንሽ ገና እያደገ ያለ ሀገር ነው። እንዴት ነው እነዛ ትላልቅ ባንኮች እኛ ጋር የሚሰለፉ ያውሉ ሰው እያለ ወያብቱ እንትን ሆነ እውነተኛ መሆን መቻል አለብን። ይህንን ስል ነበረ at most ምናልባት ሪጂናል ባንክስ 1 or 2 may be interested እነሱም እንደው ትንሽ ፕሬዘንሳቸውን ከዚህ በፊት ብራንች ኦፊስ ከፍተው ምናምን ነገር ትሬድ ፋይናንስ ያደረጉ ኤክስፕሎር ያደረጉ ድርጅቶች ባንኮች አሉ። ይሄ ፉል ኦን የሆነ ገንዘብ አምጥተው ለመግባት ብዙ ነገሮች መስተካከል መቻል አለባቸው። እኛ ፈቅደናል ስላለን ብቻ የሚመጣው አይደለም። ኤግዛክትሊ ጄፒ ሞርጋን ቼዝ ወይስ ሞርጋን ስታንሊ ከሁለት አንዳቸው ኬንያ የገቡት አሁን በቅርቡ ነው። ኤግዛክትሊ ጄሚ ዲሞ መጥቶ እንግዲህ ከሞሪሸስ እንኳን አይ ኖ ፎር ፋክት ብዙ ኢንተርናሽናል ባንክ ጥለው ወጥተዋል እና ኤችኤስቢሲ ወጥተው ነበር። ሞሪሸስ እንኳን ለእኛን እንኳን አይደለም ሞሪሸስ እንኳን። ስለዚህ እኛ ስለከፈትነት እንደርዶ ይመጣሉ የምንበላው ነገር የማይመስል ነገር ነው። መከልከላችን እንደው ይሄ ፈሳድ ነው ፍሮንት ነው እንጂ ከፍተውም ሁሉ ነገር አስተካክለው ለማምጣት ቅድም ያነሳው ነገር አለ ዓለም ላይ ያለው ይሄ ኢንቨስትድ የሆነ ኢኩዊቲስ and bonds እና alternatives hundreds of trillions of dollars and let's say $100 trillion allocation ውስጥ ተመለከተው the developed world markets አሉ emerging አሉ frontier ጋር መጣው it's less than 3% frontier markets the whole of sub-Saharan Africa some of the Latin America እና ኤዥያን ሀገሮችን ስትመለከት frontiers ናቸው ያሉት አንዳንዶቹ። ከዛ ውስጥ ደግሞ ኢትዮጵያ ማለት we're like at the bottom of the barrel። ገንዘብ ለማምጣትኛ ሀገር ውስጥ አንድ ኢንስቲትዩሽን ኢንቨስተር ካል ፐርሰን ወይም ፔንሽን ወይም ደግሞ ፋሚሊ ኦፊስ ተነስቶ ነገር እዚህ ውስጥ ኢንቨስት እናድርግ ለማለት ያለው ለነሱ ዲሲሽን በብዙ ነገር አነጻጽሮን አፍወዳድሮን we're not even there የለንም እና ይሄን ከፍተናል ይሄን ዘግተናል። የሚመጣው ከመሰለ ካለማወቅ ነው እንጂ ሪሊ ይሄንን ግሩፕ እንጥቀመው ተብሎ አልነበረም። ያ በቅርቡ እንኳን የአፕል አንደኛው ማኔጀር ቻይና ውስጥ ለምንድነው የምትሄዱት? አሜሪካም የትም እኮ ሰው አለና ለምንድነው እዛ ሄዳችሁ እንትን የምትሉት? ቺፕ ሌበር ፍለጋ ነው ወይ ሲባል እሱ የመለሰው መልስ በጣም ስትራይኪንግ ነው። ምክንያቱም
ቻይናኛ የምንሄደው ቺፕ ሌበር ትንሽ ለመክፈል ምናምን አይደለም። ስፔሻል የሆነ በጣም ዲሲፕሊን የሆነ በጣም ፎከስድ የሆነ ሌበር ፍለጋ ነው የምንሄደው እንጂ ቺፕ ሌበር ፍለጋ አይደለም። ስለዚህ አንደኛው ኮምፒቲሽን አሁን እኛና ቻይና ብንወዳደር ያ አይነት ሌበር አለ ነው ያ ፎከስድ የሆነ አፕልን አይፎንን የሚያክል በጣም ሶፊስቲኬትድ የሆነ ኢኩዊፕመንት ሊያመርት የሚችል አለ ነው። ይሄ ማሰብ መቻል አለብን። ስለዚህ ኦነስት ሆነን ራሳችን ከሌሎቹ ጋር ማወዳደር መቻል አለብንና ከላይ ሰቅለን እንክፈትላቸው እንዝጋባቸው ማን አሁን በቅርቡ ከቻይና ተመለስኩኝ። አንድ ወር ቆይቼ ነው የመጣሁት። ከዚህ በፊት ቻይና የዛሬ 10 ዓመት ሄጄ ነበር። በ10 ዓመት ውስጥ ለውጡን አይቼ ማመን ያቃተኝ። አንዳንድ አፍሪካኖች ደግሞ እዛ ቻይና ውስጥ ሆነው የሚሰሩ አግኝቻለሁ እና ጠየኳቸው እንዴት ነው ሀገሩ ብዬ the great people republic of China ነው የሚሉት the great China። አፍሪካኖች እንኳን ቻይና ሄደን ያለ ለቻይኒዝ ገቨርንመንት ነው ለቻይኒዝ ቢዝነስስ ያለን አክብሮት በጣም ትልቅ ነው። ምክንያቱም ቪዥናቸው አንዋቨሪንግ ነው ከላይ ጀምሮ እና ያ ደግሞ ከዛ ያለው ቪዥኒንግ how it boils down into provinces into cities into towns እና እስከታች ድረስ እንዴት አድርጎ እንደሚወርድና እንደሚሰናሰንና ሁሉ ነገር እንዴት እንደሚሰራ የሚደንቅ ነው። እና እንግዲህ በኤድ መኒ አይደለም ቻይና ያደገችው። ማንም ሀገር በኤድ መኒ አላደገም ሊያድግም አይችልም። ምክንያቱም በኤድ መኒ እኮ መጣ ማለት አንተ አላመንክበትም። አሁን ብዙ ጊዜ ችግራችን አንድ ነገር ይመጣል ኤድ መኒ ቀድሞ ያን ነገር ያደርገዋል። ያ ማለት እኛ አላመንበትም ወይ? ስለዚህ ካላመንበት የራሳችን ገንዘብ ካልወጣ ያ ነገር ሊሄድ አይችልም። ምክንያቱም የውጭ ኢንፍሉዌንስ ነው የሚሆነው። አሁን ኢትዮጵያ ውስጥ ያለው ትልቁ ችግር አንድ አስፈላጊ የተባለ ኢንዱስትሪም የሆነ እንቅስቃሴም የሆነ ይመጣል። ያንን ነገር በእግሩ ለማስቆም መጀመሪያ ኤድ መኒ ይቀድማል። ያ ማለት አንዳንዴ እኮ ያወጣህበትን ገንዘብ ስታወጣበት ዩል ኬር ፎር ዛት ምክንያቱም ያንተ ገንዘብ ነው። ግን አንድ ሰው መጥቶ ነው ያደረገበት እስኪ ይሆናል ብለው ነው አይሆንም ብለህ ነው አይነት ነገር ይመጣል። ስለዚህ አሁንም ቢሆን ለኛ ደግሞ ማንም ሊያስረዳን አይችልም። ላለፉት 50 60 70 ዓመታት ተረድተናል። የትም እንዳልደረሰ ይታወቃል። እንዳልከውም በኤድ መኒ የትም የደረሰ ሰው የለም። እና ልክ እንደነ ቻይና ያለን ነገር ያለንን ህዝብ ያለንን ካፒታል እና አሰራሩን ቢሮክራሲውን በደንብ አዘምነን በራሳችን ብቻ ነው ልንተማመን የምንችለው እንጂ አሁንም ከባለፈው ነገር ካልተረዳን አሁንም ብዙ ጊዜ ኮንሰልታንቶች የሚጽፉት ነገር ኢትዮጵያ ኢዝ ፖረስት ካንትሪ ዘመናም ተብሎ ኤድ ፈልጎ በያችን ነገር ለማድረግ የሚሞከረው ነገር አይተነዋል። አሁንም እሱም ብንተው ነው የሚሻለው። በጣም ብዙ የኤድ ኢንተርፕረነርስ ነበሩን። ሆፕፉሊ የኤድ ኢንተርፕረነርቻችን ወደ ሪል ኢንተርፕረነርስ እንደሚለወጡ የኤድ ኤክስፐርቶችና የኤድ ስፔሻሊስቶች ነበሩን። ሆፕፉሊ እነሱም ኤድ ኤክስፐርት እና ስፔሻሊስቶች ወደ ሪል ኢኮኖሚክ ዲቨሎፕመንት ስፔሻሊስት እና ኤክስፐርት ይለወጣሉ ብዬ አስባለሁ። እንዲሁም ሌላውም በአገር በቀል ሪሶርስ ነገሮችን እንሰራለን ብዬ አስባለሁ። ከሁሉ በላይ ደግሞ ኢንሴንቲቭ የምትባለው ነገር በጣም አስፈላጊ ናት። በአማርኛ ትርጉሙ ምንድነው? ኢንሴንቲቭ ንገረኝ አይደለም። ማበረታቻ። እሱ ነገር በትክክለኛ መልኩ መቀረጥ መቻል አለበት። ምንም ነገር ያለ ኢንሴንቲቭ አይንቀሳቀስም። ማበረታቻ ሲባል ይሄ ድጎማ አይደለም፣ ወይም ደግሞ አንደኛውን አስቀድሞ ከሌላኛው ማስቀመጥ አይደለም፣ ወይም ሌላኛውን በባክዶር ማስገባትና እሱ ማበረታቻ ሰጥቷት ማለት አይደለም። ማበረታቻ ማለት ሌቭል ፕሌይንግ ፊልድ መሆን አለበት። ምንድነው ፈረሱም ይሄው ሜዳውም ይሄው ተብሎ ለሁሉም እኩል መቅረብ መቻል አለበት። ነገሮችን ማቅለል መቻል አለብን። በሁሉም እኩል ካሰብነው ካደረግነው እዛ ልንደርስ እንችላለን። ግን ምን መርጥ ለሌላኛው ጥሩ እድል ሰጥተን ሌላኛው የምናቆም ከሆነ ይሄንኛውን ፌቨር አድርገን ይሄንኛውን ዲስፌቨር የምናደርግ ከሆነ ያለን ችግሩ የባሰን ይመጣል። በተለይ ደግሞ አሁን የሚያስበኝ የኤድ ያለው ለበጀቱ ኮንትሪቢዩሽን ታውቀዋለህ። በተለይ ሁማኒታሪያን እና ሄልዝ ላይ በተመለከተ ማኒ ኢዝ ፈንጅብል። ያን ስታወጣው የግድ ያለህን ገንዘብ ሰብስበህ እዚህ ጋር ስትሬች ማድረግ መቻል አለበት። ሎንግ ተርም ቪዥኒንግ ምን ይመስላል? ብዙ ነገሮችን ኦን ግራውንድ ሆነን ዲቴይል ውስጥ ቦክ ዳውን ሆነን ብቻ ሳይሆን ወደ 30,000 ፊት ወደ ላይ ወጥተን ነገር ቢግ ፒክቸር ምን ይመስላል የሚሉ ነገሮችን ማየትና ማሰላሰል መቻል አለብን ብዬ አምናለሁ። በጣም ጥሩ። በተለይ ፒክቸሩ ነገር ጥሩ ነው። ምክንያቱም ብዙ ጊዜ ከራሳችን ጋር አንዳንዴ ቅድም እንዳልከው የወረዳ ወይም የምን ባለስልጣን ይሆንና ከራሱ ነገር ብቻ ይሆንና ዜን ችግር ይፈጠራል። ሁሌም ቢገር ፒክቸሩን ወደ ላይ ከፍ ብለን ማየት ለሀገር ምን ያመጣል የሚለውን ነገር ማየት በጣም አስፈላጊ ነገር ነው። ሌላው እንግዲህ ወደ መጨረሻ ወደ ካፒታል ማርኬቱ እንወረድና አሁን ወደ ስራ ላይ እየገባ ካለው ካፒታል ማርኬት ምን ስጋት አለህ? ምን
ተስፋ ሰንቀሃል? ኢሹሮች መዘጋጀት ስላለባቸው እንዴት አድርገን ነው ቫስት ነምበር ኦፍ ፕሮፌሽናልስ ማዘጋጀት አለብን፣ ለኢሹርስ፣ ለኢንተርሚዲየትስ እና እንዲሁም ለኢንቨስተርስ ጨምሮ። ካምፓኒዎችን ማዘጋጀት እንዴት አድርገን ነው 100 ካምፓኒዎች ሊስት ያደርጋሉ ከተባለ እነማን ናቸው? ምን አይነት ሰፖርት ያስፈልጋቸዋል? ምን አይነት ሪሶርስ አላቸው? ለመክፈል ውስጥ ዝግጅት አላቸው ወይ? ካሁን ያሉበት ሊስት ለማድረግ የሚደርስበት ኤድ ማኒ ቆጥረን ከሆነ እነሱን አዘጋጅን በኤድ ማኒ አዘጋጃችን የማይሆን ነገር ነው። ኢንተርናሊ ይሄን ነገር ማወቅ መቻል አለባቸው፣ ማመን መቻል አለባቸው፣ መክፈል መቻል አለባቸው። ኢንቨስትመንት ባንክ ተብሎ አንድ ሁለት የተቋቋሙ አሉ። ግን ስኪልስ እና ኤክስፐርቲዝ እና the level of rigor እናንተ የምናውቀው ሌላ ቦታ ጋር ያለው አለ ወይ ጥያቄ ውስጥ ነው። እኔ እንዲያውም መመክረህ ነገር አቶ ሚሊዮን ይሄንን ቲም ብታዋቅርና really formidable የሆነ ኢንቨስትመንት ባንክ ያስፈልጋል ብዬ አስባለሁ። ይሄ ድርጅት አገርና ኤክስፐርቲዝ በደንብ ያለበት ሊጋል፣ ኢኮኖሚክ፣ ኢንቨስትመንት እና ፋይናንሻል እነዚህን አሰባስቦ አንድ ላይ አቅርቦ አይነት ነገር ታክል የሚያደርግ ኢንቨስትመንት ባንኪንግ ማለት እናንተ እንደምናውቀው consulting with money, right? Exactly. Consulting-ን ሰርተናል ረጅም ጊዜ። ገንዘቡ ነው የሚያስፈልገው አሁን። We need to partner with someone that brings in the money እና ከዛ በኋላ ይሄንን in a very credible way ማድረግ መቻል አለብን። ዝም ብለን አቋቁመን ድርጅት እንሸጠዋለን ብለን ተነስተን ያንንም ፍሎግ እናድርገው ብንል ገዢው ሪል ቫልዩ ማግኘት መቻል አለበት። ትረስት ብያለሁ። ያ ደግሞ ሪል ቫልዩ ኢንጁሪንግ መሆን መቻል አለበት year over year። ለዛ ደግሞ የሚያስፈልገው ያንዳንዱ ድርጅት ገቨርናንስ ሲስተሙ መስተካከል መቻል አለበት፣ ቦርድ መቋቋም መቻል አለበት፣ ኤክስፐርቲዝ ያለው ሲኒየር ማኔጅመንት ያስፈልገዋል from the CEO to financial officers እና እንዲመሳሰሉትን ኦፕሬሽናቸው በጣም መሰናሰል መቻል አለበት እና ይህም ደግሞ እንዲሳካላቸው ከታች ያለው የመንግስት መስሪያ ቤቶች ከዶክመንት አውተንቲኬሽን ሊሆን ይችላል፣ ከወረዳ ጀምሮ ሊሆን ይችላል፣ ከአገር ውስጥ ገቢ ሊሆን ይችላል፣ አስፈላጊውን ቅድም እንደነበር ያልኩ ኢንሴንቲቭ ማበረታቻ ሌቨል ፕሌይንግ ፊልድ ወይም ደግሞ ትክክለኛ ህጉን ኢምፓርሻል በሆነ መልኩ መተርጎም መቻልና ማስፈጸም መቻል አለባቸው እና ብዙ ስራ ነው የሚጠብቀን። ኦፖርቹኒቲው እንግዲህ ሎ ሃንጊንግ ፍሩት የሚባል ነገር የለም እኛ ሀገር ውስጥ። ገና የምንሰራው ነገር ለዛሬ 7-10 ዓመት ነው እና ትልቅ ገንዘብ እናመጣለን ብዬ የማስበው እንደው ባሰብነው መልኩ ከሄድን እና 100 ካምፓኒዎችን ሊስት ብናደርግ in 7 to 10 years ምናልባት ውስጡ ዶሜስቲክ ያለውን ፈንዶችን በደንብ ሞቢላይዝ አድርገን ዲፕሎይ ማድረግ ከቻለንና ኢዝ ኦፍ ዱይንግ ቢዝነሳችን ካስተካከልን ይሄ ሪስክ ፋክተሮቻችን ከቀነስን ካንትሪ ሪስክ ፕሪሚየም የሚባለው ነገር በደንብ ካመጣኑ በኋላ ሜቢ ያኔ ለትልቅ ገንዘብ ከኢንስቲቱሽናል ማኒ ከፔንሽን ሊሆን ይችላል፣ ውጭ ሀገር ካሉ ሶቨሬን ዌልዝ ፈንድስ ሊሆን ይችላሉ፣ ፋሚሊ ኦፊስ ሊሆን ይችላል፣ ያኔ ኢንትረስትድ ሊሆን ይችላል ሜቢ ስሞል አሎኬሽን። አለበለዚያ ግን የኛም ሀገር ይሄ ኢንሴንቲቭ ኢንፕሌስ ሲሆን እያንዳንዳችን የምናደርገው መፍጨርጨርና መጣርና ለማምረት ማኑፋክቸሪንግ በለው አግሪካልቸር በለው ሁሉን ነገር ለማድረግ የምናደርገው ነገር የህዝባችንን ኑሮ ተወሰነ ኤክስተንት ይለውጣል ብዬ አስባለሁ። ይሄ ብዙ ኢምፖርት የምናደርገው ነገር እንቀንሳለን፣ ኤክስፖርት የምናደርገው ነገር እንጨምራለን፣ the quality of living ይጨምራል ብለን እናስባለን። ሞስት ኢምፖርታንት ደግሞ ይሄ ነገር ስናደርግ የኤጁኬሽን ሴክተራችን ደግሞ አብሮ ባይፈልግም ተገዶ ኪኪንግ ኤንድ ክራይንግ እያለቀሰም የኪክ ያደረገን ቢሆን ተጎትቶ አስፈላጊው ነገር ላይ ይደርሳል። in terms of skill set and develop ማድረግ የግድ ዩኒቨርሲቲ ዲግሪስ መሆን ብቻ አይደለባቸውም። ጥሩ እኮ ቧንቧ ሰራተኛ፣ ኤሌክትሪሺያን ፈልገህ አናጺ፣ እንዲሁም የተለያዩ ስኪልስን በተመለከተ ብዙ ስራ ይጠበቅብናል። ፋብሪካ እንኳን አቋቁም ብትል ፋብሪካ ውስጥ ገብተህ የምትሰራቸው ነገሮች ብዙ ጊዜ ይሄ ጨርቅ ፋብሪካ ውስጥ ስትመለከት ምንድነው ሰዎች ይመጣሉ፣ ትሬን አድርጋቸው የሚከፈላቸው በጣም ዝቅተኛ ከመሆኑ ከ3 ወር 4 ወር በኋላ ራሳቸውን እንኳን ሰስቴ ማድረግ ስለማይችሉ ጥለው ይወጣሉ። እውነት ነው። ትልቁ ነገር ይሄ ኤሌክትሪሲቲያችን ቺፕ ነው እንላለን። ከቺፕ ከመሆኑ ይልቅ ምንድነው ይሄ ዴሊቨሪውን ወደ 99% ብናሳድገው ግሪዳችን is falling apart። ሰው ምንድነው የሚያደርገው ፋብሪካ ከፈተ በኋላ ትልቅ ጄኔሬተር ያስገባል፣ ምክንያቱም ኤሌክትሪኩ ስለሚቋረጥ
ያ ጄኔሬተሩን ክራንክ አፕ አድርገህ በነዳጅ የምታወጣው ወጪ ተደምሮ ዩ ኤነርጂ ኮስት ኢዝ ሃይ ኢትስ ኖ ሎንገር ቺፕ። ይሄ ቺፕ ነው የምትለው አይደለም። ሌበራችን ቺፕ ነው እንላለን። ሌበራችን ቺፕ የሚሆነው ትሬን አልተደረጉም። በሞመንት ትሬን ሲደረጉ ይሄ ቺፕ የሚለው ነገር ካላደረግን ካላስተካከል ነው ጥለው ይወጣሉ። ብዙ ሰዎች ስራ መስራት ሲችሉ ስራ ሰርተው ደሞዙ በቂ ስላልሆነ ኑሯቸውን ስላልቻሉ የሚከፍሉት ታክስ ብዙ ከመሆኑ የተነሳ ባልሰራ ይሻላል ብለው ቤት ውስጥ የሚቀመጡ በሃንዳውት የሚኖሩ ሰዎች አውቃለሁ። ይሄን ነገር ደግሞ እያበዛኑ መጥተናል። you know the high cost of cheap prices የሚባል አለ። I think we may be paying the high cost of cheap prices የሚባለው ይሄ በጣም ዝቅተኛ ዋጋ የሚባለው ነገር ለሱ የሱ high cost የሆነብን መጥቷል ብዬ አምናለሁ። ያ ልክ ቺፕ ኢዝ ኤክስፔንሲቭ እንደሚባል ቺፕ ኢዝ ኤክስፔንሲቭ ያ ዴፊኒትሊ። ምክንያቱም ሁሌም ለምሳሌ ገንዘቡ ካለ በተቻለ መጠን ጥሩ ነገር ነው እንጂ ማግኘት ያለብን ለቺፕ ከሄድክ ምናልባት you'll end up ብዙ ከፍለህ። ምክንያቱም አንድ ነገር በ100 ብር ገዝተህ አንድ አመት ሊቆይ ሲችል በ10 ብር ገዝተህ በየቀኑ የሚበላሽ ነገር ከሆነ ኤክስፔንሲቭ እየከፈልክ ያለው አንተ ነህና ቺፕ የሚለውን ትተን ወደ ኳሊቲ ብንሄድ እንዳልከው ጥሩ ነገር ነው። እሱ ነው ትልቁ ችግራችን። the high cost of cheap price በኤነርጂ ላይ በለው human capital ላይ በለው ስኪልስ እና ኤክስፐርቲዝ ላይ በለው አድሚኒስትሬሽን ላይ በለው because መንግስት ላይ እንኳን የሚቀጠሩት ሰዎች በደንብ መከፈል አለባቸው። ካልተከፈላቸው ምንድን ነው የሚሆነው? ስራቸውን አይሰሩም። ወይም ደግሞ በትንሽ የደሞዝ የሚሰሩት ከሆነ የግድ ኑሯቸውን ለማሳካት ሲሉ በዚህ በኩል ገንዘብ ለመሰብሰብ ይነሳሉ። so the high cost of cheap prices የሚባለው ነገር really apply የሚያደርገው መንግስት ውስጥም ነው፣ human capitalም ላይ ነው፣ ኢንፍራስትራክቸሩ ላይ ነው። you know that like you know rail system ብለን የምናስገባው we pay the lowest price ግን የምናገኘው ሲስተም ብሬክዳውን የሚያደርግ ነው። በጣም አስፈላጊ and lastly የመንግስትን ወጪ በተመለከተ አሁን በተለይ የኤድ መኒ ሳይኖር በጣም ብልህነት ያስፈልጋል። የፐብሊክ ኢንቨስትመንት ፍሬምወርክ ነገር መቀረጽ መቻል አለበት። ምንም ነገር ተነስተን እንሰራለን ተብሎ በደቦ ሳይወጣ መወጣት ሳይሆን ለምን ነው የምንሰራው? ምን ያህል ገንዘብ ያመጣል? ምን ያህል ኢንቨስትመንት ያስፈልገዋል? ሪተርን ኢንቨስትመንቱ ምን ይመስላል የሚባለው ነገር መሰራት መቻል አለበት። ይሄ ሁሉን ነገር ኢንፍራስትራክቸር ዲቨሎፕ ማድረግ የተቀደሰ ሀሳብ ሆኖ እያለ ግን ሪተርን ኢንቨስትመንት መሰራት የለበትም ብለህ ታስባለህ? መሰራት አለበት። ሶ የፐብሊክ ኢንቨስትመንት ፍሬምወርክ መነደፍ መቻል አለበት። ካሁን በኋላ ምንም ነገር እናደርጋለን ሲባል ነገር ለምን ሪተርኑ ምንድነው? ፕራዮሪታይዜሽን የኛ ሀገር ትልቁ ፕራዮሪታይዜሽን መኖር የነበረበት የማዳበሪያ ፋብሪካ ላይ ነበረ። ስንት ነው ለማዳበሪያ የምናስገባው ከውጪ? ልክ ገርድ እንዳለቀ ወይም ደግሞ ገርድ እያለ ኮንከረንትሊ መደረግ የነበረበት የማዳበሪያ ፋብሪካ ጋዙ ይኖረናል፣ ኤክስፕሎር የተደረገ ነው፣ ፖታሹ አለን። እነዚህን አገናኝተን ነገር የማዳበሪያ ፋብሪካ ቢኖረን ገበሬው የማዳበሪያ መጣ አልመጣ፣ ዋጋ ጨመረ፣ በጊዜ ደረሰ አልደረሰ፣ ፖርት ላይ ችግር አለ የሚለው ነገር አይኖርብንም ማለት ነው። አግሪካልቸራችን በደንብ ትራንስፎርም ማድረግ እንችላለን። የፕራዮሪታይዜሽን ችግር አለ። በፓብሊክ ኢንቨስትመንት ፍሬምወርክ እና የፕራዮሪታይዜሽን በጣም አስፈላጊ ናቸው ያስባለሁ። በጣም ጥሩ፣ በጣም ቆንጆ ውይይት ነው ያደረግነው። ተመልካቾቻችን ከአቶ ፋሲል ጋር የኢኮኖሚ ጉዳዮች፣ የፋይናንስ ጉዳዮች፣ የሀገር ጉዳዮች፣ በተለይ የኢንቨስትመንት ጉዳዮች ከበር አድርገናል። እርግጠኛ ነኝ ጥሩ ነገር አግኝታችኋል። መቼም ወደፊትም የኛ እንግዳ እንደምትሆን ተስፋ እናደርጋለን። እናመሰግናለን።